ማህበረሰብ ለህዝብ ሙስሊሙ የመፍትሄ አፈላላጊ ኮሚቴ ውክልና ሰጥቶ አህባሽ የተባለውን መጤያንጃን መንግስትን አስገድዶ መጫኑን እንዲያቆም መንግስት በተቋማት ውስጥ ጣልቃ እንዳይገባ መንግስት ጠርቦ የሰራው መጅሊስ ሳይሆን ህዝባዊ መጅሊስ እንዲቋቋምና ህዝቡ ተቋሙን ራሱን በራሱ እንዲያስተዳድር ጥያቄዎችን ጠይቋል። የጥያቄው ምላሽ መንግስታዊ ሽብር እንደነበረ ቢታወቅም እነዚህ መሰረታዊ ጥያቄዎች በለውጥ መባቻ ማግስት እንዳይረሱ የህዝብ ሙስሊሙ የመፍትሄ አፈላላጊ ኮሚቴ አሁን ባለው የተሃድሶ ሽግግር ወቅት ሚና ስለሚኖረው ይህንን ህዝባዊ አደራ ዳግም ተግባር ላይ ለማዋል እንቅስቃሴ ሊጀምር ይገባል የሚል አቋም አለን። የመፍትሄ አፈላላጊ ኮሚቴ ያገኘው ህዝባዊ ተቀባይነት በጥሩ እርከን ላይ ነው ያለው። ይህን ህዝባዊ ተቀባይነት መሰረት በማድረግ ሁነኛ የሆነ ለውጥ በአገሪቷ ላይ መጥቶ ሰዎች በዘር፣ በሃይማኖት፣ በቋንቋ ሳይለያዩ የሀገሪቱን ትሩፋት በጋራ እንዲቋደሱ በማስቻሉ ረገድ በ6 ዓመት ሰላማዊ ትግል ኮሚቴው ያካበተው ተጽዕኖ ፈጣሪነት ጥቅም ላይ ሊያውለው ይገባል። ሀገሪቷ አጣብቂኝ ውስጥ ነው ያለችው። ሀገሪቷን ከመከራ ለመታደግ ሀገሪቷን ግማሽ አካል የሆነውን ሙስሊሙ ማህበረሰብ ለመድረስና ሁነኛ የሆነ የለውጥ ረድኤትን ለመጎናጸፍ ሰላማዊ ሽግግር ያስፈልጋል። ወደዚህ ሽግግር በስርዓት እንዲደርስ ታላቅ ሚናና ባለቤትነት ካላቸው አካላት መካከል አንዱ የሆነው የሙስሊሙ የመፍትሄ አፈላላጊ ኮሚቴ ሚናው ታሪካዊና ወደ ለውጥ መድረኩ መጥቶ ተዋናይ ሊሆን ይገባል ብለን እናምናለን። ፊት ለፊት ካለው አይቀሬ ለውጥ ሙስሊሙ ማህበረሰብ የሚያገኘው ጥቅም ምንድነው? ይህ ጥቅም በሙስሊሙና መካከል በሙስሊሙና በሌላ ኢትዮጵያዊ መካከል ቅኝት ያሸዋል። የታሰሩት ኮሚቴዎቻችን ለሀገር ሰላምና መረጋጋት እንዲሁም ብልጽግና ወሳኝ ሚና ያላቸው ስለሆኑ በአስቸኳይ እንዲፈቱ እንጠይቃለን። አህመዲን ጀበል፣ አህመድ ሙስጠፋ፣ መሐመድ አባተ፣ ኻሊድ ኢብራሂም ጀግኖቻችን በጣም የምናወዳቸው የምናከብራቸው ምርጥ የኢትዮጵያ ልጆች ናቸው። በአስቸኳይ ይፈቱ ስንል መልእክታችንን እናስተላልፋለን። ይህ የቢቢኤን አቋም ነው። የዕለቱን መልእክታችን ነው። ዕለተ ማክሰኞ የካቲት 6 ቢቢኤን ጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኩብራትና ኩብራን በመላው ዓለም የምትገኙ አድማጮቻችን እንደምንውላችሁ አምሽታችኋል። ሰላም በያላችሁበት ይድረሳችሁ። እነሆ የእናንተ የኛ የህዝብ ድምጽ የሆነውና የኢንፎርሜሽን ድልድይ ሆኖ የሚያገለግላችሁ ቢቢኤን ስርጭቱን ጀመረ። በዛሬው ቆይታችን እንደተለመደው ቅድሚያውን የሚይዘው የዕለቱ ዜና ይሆናል። በማስከተል የዕለቱን የስርጭት ሰፊውን ጊዜያችንን የሚይዘው በመንሱርና ኸሊል ተዘጋጅቶ የሚቀርበው የከሰሞኑ ፕሮግራም ይሆናል። እስከ ፕሮግራማችን ፍጻሜ መልካም ቆይታ እንዲሆንላችሁ በመመኘት በዜና አቅርቦትና ፕሮግራሙን በመምራት እኔ አብደላ ተክቢር፣ ፕሮግራሙን ዳይሬክት በማድረግ ሳዲቅ አህመድ፣ በከሰሞኑ ፕሮግራም ዝግጅትና አቅርቦት መንሱርና ኸሊል፣ ቴክኒኩን ደግሞ በመዘወር እስማኤል አብዱልቃድር አንድ ላይ በመሆን መልካም ድምጫን እየተመኘን ወደ መጀመሪያው ስናልፍ የዕለቱን ዜና የምናስደምጥበት ይሆናል። አለፍን። የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብደላ ተክቢር ነኝ። እነ አቶ በቀለ ገርባ በህዝብ ትግል ከስር ተፈቱ። በኢትዮጵያ እየተካሄደ ያለውን ህዝባዊ ተቃውሞ ተከትሎ እነ አቶ በቀለ ገርባ በዛሬው ዕለት ከስር ሊፈቱ ችለዋል። በተለይ ትናንት ሰኞ የካቲት 5 ቀን 2010 የጀመረው የስራ ማቆም አድማ የኦፌኮ አመራሮች በአስቸኳይ እንዲፈቱ ጫና ማሳደሩ ታውቋል። በዛሬው ዕለት ከስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራሮች 7 ናቸው። የፓርቲው ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ ጉርሜሳ አያኖ፣ አዲሱ ቡላላ፣ ደጀኔ ጣፋ፣ ጌቱ ግርማ፣ ተስፋዬ ሊበን እና በየን ሩዳ የተባሉ የኦፌኮ አመራሮች በዛሬው ዕለት ከእስር መፈታታቸውን ለማወቅ ተችሏል። በትናንትናው ዕለት በመላ ኦሮሚያ ህዝባዊ የሥራ ማቆም አድማ መጀመሩን ተከትሎ ፍርድ ያልተሰጠበት የእነ አቶ በቀለ ገርባ ክስ ተቋርጦ እስረኞቹ ከእስር እንደሚፈቱ አገዛዙ ማሳወቁ ይታወሳል። የሥራ ማቆም አድማው ዛሬ ማክሰኞ ለሁለተኛ ቀን ተጠናክሮ መቀጠሉ ያስጨነቀው አገዛዙ ከዚህ ቀደም ታይቶ በማይታወቅ ፍጥነት የፖለቲካ እስረኞችን ለመፍታት ተገደዋል። በስር ላይ የሚገኙ 746 የፖለቲካ እስረኞች በሁለተኛው ዙር እንደሚፈቱ ጠቅላይ አቃቤ ሕግ ከቀናት በፊት ይፋ ማድረጉ የሚታወስ ሲሆን ከእነዚህ እስረኞች ውስጥ ግን የእነ አቶ በቀለ ገርባ ስም ዝርዝር አልተካተተም ነበር ይላሉ የመረጃ ምንጮች። ይፈታሉ ከተባሉ 746 እስረኞች መካከል ከሚሶቹ ገና በሰንዳፋ የተሃድሶ ስልጠና እየወሰዱ እንደሚገኙ የታወቀ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስም ከመካከላቸው የተፈታ አንድም እስረኛ እንደሌለ ለማወቅ ተችሏል።
ከ746 እስረኞች ስም ዝርዝር ውስጥ ያልተካተቱት እነ አቶ በቀለ ገርባ የሥራ ማቆም አድማ በተጀመረበት በትናንትናው ዕለት በተላለፈ ድንገተኛ ውሳኔ በዛሬው ዕለት ከእስር ቤት ወጥተዋል። እነ አቶ በቀለ ከአገዛዙ ዩንታ ወይም በጎ ፈቃድ ውጪ በህዝባዊ ተቃውሞ ጫና መፈታታቸው ዜናውን በእጅጉ ማነጋገሪያ እንዳደረገው ለመታዘብ ተችሏል። እነ አቶ በቀለ ገርባ እንደ ሌሎቹ እስረኞች እንደ አገዛዙ አባባል የተሃድሶ ስልጠና የሚባለውን ሳይወስዱ መፈታታቸው የውሳኔውን ድንገተኛነት እንደሚያረጋግጥ ታዛቢዎች ይገልጻሉ። በህወሓት ታሪክ በዚህ ፍጥነት ማለትም ትላንት ይፈታሉ ተብለው በማግስቱ የተፈቱ የፖለቲካ እስረኞች አለመኖራቸውን የሚያስታውሱት ታዛቢዎቹ በትናንትናው ዕለት በመላ ኦሮሚያ ጀምረው ህዝባዊ የሥራ ማቆም አድማ የኦፌኮ አመራሮች ከእስር ቤት እንዲወጡ ከፍተኛ ጫና ማሳደሩንም አክለዋል። ይህ በእንዲህ እንዳለ የእነ አቶ በቀለ ገርባን ከእስር መፈታት ተከትሎ በተለያዩ ከተሞች የደስታና የድል አድራጊነት ሰልፎች ተካሂደዋል። እንደ መረጃዎች ጠቋሚነት 7ቱ የኦፌኮ አመራሮች መፈታታቸውን ተከትሎ ዛሬ ማምሻውን በአምቦ አወዳይና ሻሸመኔ ከተሞች የእንኳን ተፈታችሁ መልእክት ያዘሉ ሰልፎች ተካሂደዋል። ከከተሞቹ የነዋሪዎች አደባባይ በመውጣት ህዝባዊ ትግሉ የፖለቲካ እስረኞች እንዲፈቱ አገዛዙን በማስገደዱ የተሰማቸውን ደስታ በድል አድራጊነት ስሜት የገለጹ ሲሆን በሌላም በኩል እስረኞቹ ከአስከፊው የእስር ቤት ህይወት ነፃ ወጥተው ከቤተሰቦቻቸው ጋር በመቀላቀላቸው የተሰማቸውን ድርብ ደስታ ሲገልጹ ማምሸታቸውን ለማወቅ ተችሏል። የ6 ዓመት የግፍ ፍርድ የተላለፈባቸው ታላቁ ዓሊም ሼህ ጀይላኒ አዳኖ ለተሃድሶ ስልጠና ሰንዳፋ ተወሰዱ። በነገው ዕለት ከስር እንደሚፈቱ ታወቀ። ለሐጅ ፕሮሰስ ከኦሮሚያ ክልል ነገሌ ቦረና ወደ አዲስ አበባ በመጡበት በደህንነቶች ተይዘው የታሰሩት ታላቁ ዓሊም ሼህ ጀይላኒ ላይ መንግስት ራሱ ያወጣውን ጸረ ሽብር አንድ ሰው ከ4 ወር በላይ ማዕከላዊ አይቆይም የሚለውን ህግ በመጣስ በማዕከላዊ ለ7 ወራት በማቆየት ለትልቅ አባት የማይመጥን ዘግናኝ ቶርች ተፈጽሞባቸው ክስ ተመስርቶባቸው የነበረውና በክሳቸው የመድረሳ ተማሪዎችን መመልመል ወደ ሶማሊያ ለአልሸባብ ትልካለህ እንዲሁም በ1992 የወጣውን የወንጀል ህግ አንቀጽ 32 ህዝባር 1 ህዝባር ሀ ክስ ሲሆን በጸረ ሽብር ህጉ 652 ህዝባር 2001 አንቀጽ 7 ህዝባር 2 ክስ የተመሰረተባቸው በኋላም የካንጋሮ ፍርድ ቤት የ6 ዓመታት የግፍ ፍርድ ያስተላለፈባቸው ታላቁ ዓሊም ሼህ ጀላል አዳኖ ለተሃድሶ ስልጠና ሰንዳፋ መወሰዳቸው ታወቀ። መንግስት ባሳለፍነው ጊዜ ኡስታዝ አህመድ ዲን ጀበል፣ ኡስታዝ አህመድ ሙስጠፋን፣ ኡስታዝ መሐመድ አባተ፣ ወንድም ኻሊድ ኢብራሂም፣ ጋዜጠኛ እስክንድር ነጋ፣ ወጣት አንዱዓለም አራጌን ጨምሮ 746 ንጹሃን ታሳሪዎችን እንደሚፈታ ከገለጸ በኋላ ይቅርታ ሰነድ ፈርማችሁ ውጡ በማለት ካላገጠ በኋላ ንጹሃን ታሳሪዎችን እስካሁን ድረስ ለተሃድሶ ስልጠና ባለመፈረማቸው ሰበብ አለመወሰዳቸው የታወቀ ሲሆን በሙስሊሙ መብት መከበር የተፈረደባቸው ሼህ ጀላል አዳኖን ጨምሮ ቁጥራቸው አነስተኛ ወጣቶች ወደ ሰንዳፋ መወሰዳቸው የታወቀ ሲሆን በነገው ዕለት ስልጠናቸውን አጠናቀው ከስር እንደሚለቀቁ ታውቋል። በኦሮሚያ እየተደረገ ያለው አድማ ይፈታሉ የተባሉ ጋዜጠኛ እስክንድር ነጋ፣ ኡስታዝ አህመድ ዲን ጀበልን ጨምሮ ይፈታሉ የተባሉ ታሳሪዎች ያለምንም ቅድመ ሁኔታ በአስቸኳይ የማይፈቱ ከሆነ ወደ ሀገር አቀፍ ትግል እንደሚሸጋገር እየገለጹ ይገኛሉ። ሼህ ጀላኒ አዳኖን ጨምሮ በተሃድሶ ስልጠና እየተሰጣቸው የሚገኙ ታሳሪዎች በነገው ዕለት የተሃድሶ ስልጠና አጠናቀው ከስር እንደሚለቀቁ ታውቋል። ህዝባዊ የሥራ ማቆም አድማው ለሁለተኛ ቀን ተጠናክሮ ተካሄደ። በኢትዮጵያ እየተካሄደ ያለው የሥራ ማቆም አድማ ለሁለተኛ ቀን ተደግሟል። ትናንት ሰኞ በመላ ኦሮሚያ የተጀመረ የሥራ ማቆም አድማ በዛሬው ዕለትም በተጠናከረ ሁኔታ እየተካሄደ ሲሆን በተለያዩ የክልሉ ከተሞችም ምንም አይነት እንቅስቃሴ ሳይደረግ መዋሉን ለማወቅ ተችሏል። መላውን ኦሮሚያ የሸፈነው ይህ የሥራ ማቆም አድማ ዛሬ ማክሰኞ የካቲት 6 ቀን 2010 በርካታ ከተሞችን በማዳረስ የታሰበለትን ግብ እንደመታ ተነግሯል። አድማው በተካሄደባቸው ከተሞች የተስተዋለው ጠንካራ ትግል ህዝቡ የሥርዓት ለውጥ እንደሚፈልግ ማረጋገጡን መረጃዎች ጠቁመዋል። በትናንትናው ዕለት አድማውን የጀመሩት በርካታ የኦሮሚያ ከተሞች በዛሬው ዕለትም አድማውን ደግመውት የዋሉ ሲሆን አዳማ፣ ነቀምት፣ ቡራዩ፣ አወዳይ፣ አምቦ፣ ሻሸመኔ፣ ሐረር፣ ቱሉ ቦሎ፣ ጨናቅሳ፣ ቡሌ ሆራ፣ ባቢሌ፣ ቀርሳ፣ አርሲ፣ ሞያሌና ሌሎች ከተሞችም አድማው ለሁለተኛ ቀን ተግብሮት ውለዋል። የሥራ ማቆም አድማው በኦሮሚያ ክልል ከሚገኙ ከተሞች በተጨማሪ በአዲስ አበባ ዙሪያ በሚገኙት አለም ገና፣ ሰበታ፣ ካራ ቆሬንና በሌሎች አካባቢዎችም ለሁለተኛ ቀን መተግበሩን ከመረጃዎች ገለጻ ለመረዳት ተችሏል።
እየተካሄደ ባለው አድማ የተነሳ በተለያዩ ከተሞች የትራንስፖርትም ሆነ የንግድ እንቅስቃሴዎች የተገቱ ሲሆን በተለይ ከኦሮሚያ ክልል ወደ ተለያዩ የሀገሪቱ ክፍሎች የሚጓጓዙ ምርቶች ዛሬም መንቀሳቀስ ሳይችሉ ውለዋል። ህዝባዊ ስራ ማቆም አድማ የተጠራው ለ3 ቀናት ማለትም ከሰኞ የካቲት 5 ቀን ረቡዕ የካቲት 7 ቀን 2010 በመሆኑ በነገው ዕለትም ተተግብሮ እንደሚውል ተነግሯል። በወጣው መርሃ ግብር መሰረትም የአድማው 3ኛና የመጨረሻው ቀን በሆነው ረቡዕ ቀን የተለያዩ ከተማ ነዋሪዎች ተሳታፊ ይሆናሉ ተብሎ ይጠበቃል። አገዛዙ የፖለቲካ እስረኞችን በአስቸኳይ እንዲፈታ ለማስገደድ ጭምር የተጠራው ይኸው አድማ ፍሬ እያፈራ እንደሚገኝ ተገልጿል። የኦፌኮ አመራር የሆኑት አቶ በቀለ ገርባ አድማው በተጀመረ በ24 ሰዓት ውስጥ ከስር የተፈቱት የህዝባዊ አድማው በአገዛዙ ላይ ባሳደረው ጫና መሆኑን የኢትዮጵያ ፖለቲካን በንቃት የሚከታተሉ ታዛቢዎች ይናገራሉ። አድማው እስረኞችን ከማስፈታት በተጨማሪም የፍትህ፣ የዲሞክራሲ እንዲሁም የስርዓት ለውጥ ጥያቄ ጭምር ሲስተጋባበት ለማስተዋል ተችሏል። ለ3 ቀናት የተጠራው አድማ ነገ ረቡዕ ቢጠናቀቅም በቀጣይ ጊዜ በአገዛዙ ላይ ጫና የሚያሳድሩ ሌሎች የህዝባዊ ትግል ስልቶች እንደሚተገበሩ ለማወቅ ተችሏል። በመጨረሻ በኢትዮጵያ የአደባባይ ተቃውሞዎች እየተካሄዱ ነው። በኢትዮጵያ የስርዓት ለውጥ የሚጠይቁ የአደባባይ ተቃውሞዎች በመካሄድ ላይ መሆናቸው ታወቀ። በመላ ኦሮሚያ እየተካሄደ ካለው የስራ ማቆም አድማ በተጨማሪ በሌሎች ከተሞች ደግሞ ህዝቡ አደባባይ በመውጣት የህወሓት አገዛዝ ስልጣን እንዲለቅ በመጠየቅ ላይ እንደሚገኝ ከተለያዩ አካባቢዎች የተገኙ መረጃዎች ጠቁመዋል። በትናንትናው ዕለት የጅማ ከተማ ህዝብ አደባባይ በመውጣት ተቃውሞ ማሰማቱ የሚታወስ ሲሆን በሰልፉ ላይም ህወሓት ስልጣን እንዲለቅ የሚጠይቁ ህዝባዊ ድምጾች ሲስተጋቡ እንደነበር አይዘነጋም። በተመሳሳይ ሁኔታ በዛሬው ዕለትም በጅማ ከተማ የአደባባይ ተቃውሞ የተካሄደ ሲሆን የከተማዋ ነዋሪ ነቅሎ በመውጣት የተቃውሞ ድምጽ ሲያሰማ መዋሉን መረጃዎች አስረድተዋል። በከተማዋ የተካሄደውን ተቃውሞ ተከትሎ የአጋዚ ወታደሮች የወሰዱት እርምጃ መብታቸውን ሲጠይቁ የነበሩ ንጹሃን ሰዎች ጥቃት እንደተፈጸመባቸው ተነግሯል። አጋዚዎቹ በወሰዱት የኃይል እርምጃ የ13 ዓመት ታዳጊ ሲገደል ሌሎች 7 ሰዎች ደግሞ መቁሰላቸውን የመረጃ ምንጮች ገልጸዋል። በሌላ የተቃውሞ ዜና በኦሮሚያ ክልላዊ መንግስት ስር በምትገኘው ቢሾፍቱ ወይም ደብረ ዘይት ከተማ ዛሬ ማክሰኞ ማዕበል የተቀላቀለበት የሚመስል ህዝባዊ ተቃውሞ ተካሂዷል። እጅግ በርካታ ህዝብ የተገኘበት ይኸው ጸረ ህወሓት የተቃውሞ ሰልፍ የከተማዋን አውራ መንገዶች አጨናንቆ መዋሉን የጠቆሙት መረጃዎች ሰልፉ ረዘም ላለ ሰዓት መካሄዱንም መረጃዎቹ አክለው ገልጸዋል። ዛሬ ማክሰኞ የካቲት 6 ቀን 2010 በተካሄደው ህዝባዊ የተቃውሞ ማዕበል የተናወጠችው የቢሾፍቱ ከተማ እንደ ሌሎች ተበዳይ ከተሞች ሁሉ የህወሓት አገዛዝ በፍጥነት ስልጣን እንዲለቅ ማሳሰቢያ ሰጥታለች። ከዚህ በኋላ በህወሓት መገዛት ማብቃት እንዳለበት የገለጹት የቢሾፍቱ ከተማ ነዋሪዎች ድምጻቸውን በጋራ ከፍ በማድረግም ህወሓትን ሲቃወሙ ውለዋል። በከተማዋ የስራ ማቆም አድማ እየተካሄደ ሲሆን ጎን ለጎን ደግሞ ህዝቡ አደባባይ በመውጣት አገዛዙ የፖለቲካ እስረኞችን እንዲፈታና ስልጣን እንዲለቅ ድምጹን ሲያሰማ መዋሉን ከቢሾፍቱ የወጡ መረጃዎች አመላክተዋል። ከአዲስ አበባ በተወሰኑ ኪሎ ሜትሮች ርቀት ላይ የምትገኘው ቢሾፍቱ በነገው ዕለት የሚጠናቀቀውን የስራ ማቆም አድማ ተግብራ እንደምትውል መረጃዎች ጠቁመዋል። በሶስቱ ቀን በተጠራው የስራ ማቆም ምክንያት መጓጓዝ ላይ የነበሩ ወይም ከቦታ ወደ ቦታ ይንቀሳቀሱ የነበሩና በተቃውሞ የተነሳ መንገድ በመዘጋጀት ተቸግረው የነበሩ ቢሆንም ቄሮች እነዚህን ሰዎች በመንከባከብ አርቤጎ በማስያዝና የተለያዩ አስፈላጊ ነገሮችን በማድረግ እንዴት እንዳስተናግዷቸው የሚገልጹ ከተለያዩ አካባቢዎች የደረሱን የድምጽ መረጃ አለን። በማስከተል እናቀርበዋለን። ተቋርጦ እዛ ላይ ለ3 ቀን እየቆዩ ያሉ ሰዎች አሉና ለነሱ ደግሞ የጎሬ ህዝብ ከፍተኛ አቀባበል አድርጎ እስከሚሄዱ ይሄ ተቃውሞ እስኪያልፍ እንክብካቤ ያደረገላቸው እንደሆነ ነውና እስቲ ያለውን ነገር ዘርዘር አድርገህ አብራራለን። ያው ከትላንትና ጀምሮ እንደ ሀገር አቀፍ ህዝባዊ ቢተኝነት እንዳለ ሁሉ በጎሬ ላይም ህዝባዊ ቢተኝነቱ አለ። በዚህ ምክንያት ከተለያየ ቦታ ወደ ጋምቤላ ወደ ፌሲና እንዲሁም ወደ ቡሬ ሲቦ የሚሄዱ መንገደኞች ያው በጎሬ ላይ መኪና ቆሞ ነው ያለው። ከፍተኛ ሰው አለ። እነዛን ሰዎች ድንገት ከቤታቸው ወጥተው ውጪ ላይ እንዳይቀሩ በትላንት ምሽት ጀምሮ ልዩ ዝግጅት የተደረገ ልዩ እንክብካቤ የተደረገላቸው ነው። ያንዳንዱ ቤርጓ አግኝቶ እንዲተኛ ያም ሆኖ ገንዘብ ከፊታቸው ያለቀ ሰዎችን መስጂድ እንደመጠለያ ተሰጥቷቸው የተወሰኑ ሰዎች መስጂድ እንዲያድሩና ማህበረሰቡ ከየቤቱ እንጀራ ማምጥቶ ትላንት ራት አበላቸው፣ ጠዋት ቁርስ አበላቸው። ዛሬ ደግሞ ሁሉንም መንገደኛ በማሰባሰብ የጎሬ ከተማ ህዝብ ገንዘብ አዋጥቶ የምሳ ግብዣ እያደረገ ነው። በአሁኑ ሰዓት ምንም እንዳይሰማቸው ተቋዳሽ እንደሚሆኑ ለወደፊቱ መታገልም እንዳለባቸው ማብራሪያ የተሰጣቸው ከፍተኛ ወገናዊነትን ያሳየበት ቀን ነው ዛሬ። እንግዲህ ይሄ በጣም ትልቅ ነገር ነውና የጎሬ ህዝብ ያሳየው እንግዳ ተቀባይነት በዛም ልክ ደግሞ በዚህ
ህዝቡ ተቸግሮ የትራንስፖርት እጥረት እንዳለ ይታወቃል። እነዚህ ሰዎች ከቤታቸው የወጡት ይሄን ነገር እየሰሙ ነው ወይስ መንገድ ላይ ይሄ ነገር ደርሶባቸው ነው? አብዛኛው ምንም የሚያውቁት ነገር የለም። ያው ጉዞ ነው። መንገዳቸውን እየሄዱ እያለ በየቦታው መንገዶች ተዘግተዋል። እንደገና ሹፌሮቹም ለማሳየት ስለፈለጉ መኪና አቁመዋል። ሰዎቹ ከፊታቸው ገንዘብም አልፏል። ወደ ቤት እየገቡ ስለሆነ በዚህ መሀል ምንም አይነት ስሜት እንዳይሰማቸው ብለን ነው። ሰዎቹ ምንም ያውቁት ነገር የለም። ስለ ተቃውሞም ስለ ህዝባዊ ቤተኝነቱም መረጃ የላቸውም። ቢኖረን አንነሳም ነበር ነው ያሉት። ይሄ እንግዲህ ያው ህዝቡ እየተቃወመ ያለው ይሄንን ስርዓት ነው። ይሄ ስርዓት ህዝቡ ላይ እየፈጸመ ባለው ግፍና ጭቆና ነውና ይሄንን የሚያክል እነዚህ ሰዎች አስረድታቸዋል። እነዚህ ሰዎች ግንዛቤ እንዲኖራቸው የተደረገ ነገር አለ። ሰዎቹ እንግዲህ ራሳቸውም እየተናገሩ ነው። ይህ በጣም የሚያስደስት ነው። በተለይ ሰላማዊ ትግሉ የትኛውም ኦሮሚያ ክልል መሆኑን በተለይ ሹፌሮቹ በየአቅጣጫው ይደውላሉ። ስራ ባልደረቦቻቸው ያሉበትን ሁኔታ ሲጠይቁ በመላ ኦሮሚያ እንደሆነ ነው የሚናገሩት። ይህ ሰላማዊ ትግሉ በጣም የሚያስደስት በተለይ የፌዴራል መንግስት የገባውን ቃል እስኪያከብር ምንም አይነት መስዋዕት ቢከፈል የሚያረካና የሚያስደስት ነው ያሉ። እንግዲህ ሹፌሮቹ በተለይ እያስደሰተው ያለውን ሁኔታ መረጃ ስላላቸው ከጓደኞቻቸው ግን ያኮራ ነው። የሰላማዊ ትግሉ ውጤት ይኖረዋል የሚል ግምት ነው ያላቸው። ጥሩ ነው። እንግዲህ ይሄ ዛሬ ለሁለተኛ ቀን ነውና ሰላማዊ ትግሉ ወይንም ህዝባዊ እምቢተኝነቱ ይቀጥላል ማለት ነው። እስከ ነገ 3 ቀን ነው የተጠራውና ይቀጥላል። ያው ነገም ወላም ቢቀጥልም እስከ ቀጠለ ቀን ይቀጥላል ትግሉ። ህዝቡም ከነዚህ ሰዎች ጎን ይቆማል። ጥያቄውንም እየጠየቀ ይቀጥላል ማለት ነው። ጥሩ ነው። እንግዲህ ሌላ ለየት ያለ መረጃ ካለ መልሰን እንደውላለን። ከነዛ ሰዎች ውስጥ ኢንተርቪው ማድረግ የሚቻል ከሆነ ብትተባበሩን። በአሁኑ ሰዓት ምሳ ግብዣ ላይ ናቸው። ያው ከምሳ በኋላ የቡናና ሻይ ፕሮግራም አለ። እዛ ላይ ኢንተርቪው ፈቃደኛ የሆነ ሰው ካለ አነጋግሬ አገናኛለሁ። እሺ እንግዲህ ወንድማችን እዚህ ጋር እናመሰግናለን። እኔም አመሰግናለሁ። አድማጮቻችን የዕለቱ ዜና የተከታተላችሁትን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። በመከታተል ላይ የምትገኙት የእናንተን የኛን የህዝብ ድምጽ የሆነውን ቢቢኤን ነው። አሁን ደግሞ በቀጥታ የምናልፈው የዕለቱን ሰፊውን ጊዜ የሚሸፍነው የከሰሞኑ ፕሮግራም ይሆናል። ለከሰሞኑ ፕሮግራም አዘጋጅና አቅራቢዎች መንሱርና ከሊል መስመሩን ለቃለው። አብራችሁን ቆዩ። الله الله رب العالمين الله الله رب العالمين يموت موت من العالمين ستبقى ورا ታላቅ ሀገራዊና ወገናዊ ጥሪ ለጅዳና አካባቢዋ ወገኖቻችን በሙሉ። እንደሚታወቀው ከቅርብ ጊዜ ወዲህ በምስራቁ የሀገራችን ክፍል ማለትም በሐረርና በባሌ ዞንና አካባቢዎች በተፈጠረው ችግር የተነሳ በርካታ ወገኖቻችን ከቤት ንብረታቸው ተፈናቅለውና ለከፋ ችግር ተዳርገው በሐዘን ተቆራምደው ባነስተኛ መጠለያ በርካቶች ተፋፍገውና ታጉረው የስቃይ ሕይወት ለመግፋት ተገደው ይገኛሉ። በርግጥም ቅዱስ ቁርአኑ እንዳለው ፈተናም ከሞት በላይ ከባድ ነውና እነዚህ ወገኖቻችን ያደርጉት ነገር ቢጨንቃቸው፣ ሕፃናት ልጆቻቸው በረሃብ አንጀታቸው እየዋተቱ ቢያለቅሱባቸው፣ አረጋውያን በደከመና በዛለ አካላቸው ላይ ረሃብና ችግር ተደማምሮ ቢደቁሳቸው ጊዜ እነሆ ወደኛ የደረሱልን ጥሪያቸውን በመላክ እባካችሁ ድረሱልን ሲሉም ተማጽነዋል። ኑ በጋራ ለወገኖቻችን የደረሱልን ጥሪያቸው በጋራ እንቁም እንሎታለን። በመሆኑም በጅዳና አካባቢው የምትገኙ ወገኖቻችን ለዚህ ቅዱስ ወገናዊ ተግባር በጋራ ተሰባስበን የቻልነውን እንደግፍ ዘንድ የፊታችን ጅሙዓ ፌብሩዋሪ 16 ቀን 2018 የአሱር ሶላት ተሰግዶ እንዳበቃ በአካባቢው ሰዓት አቆጣጠር መሰረት ከቀኑ 4 ሰዓት ፒኤም ላይ በጅዳ ኮሚኒቲ የመሰብሰቢያ አዳራሽ ደማቅ ፕሮግራም ተዘጋጅቶ ይጠብቆታልና በዚህ ታሪካዊና ወገናዊ ርብርብ ላይ በመሳተፍ ታሪካዊ አሻራዎትን ያኖሩ ዘንድ ጋብዘኖታል። الله الله رب العالمين الله الله رب العالمين يموت موت من العالمين ستبقى ورا አዎ እናንተ የግፍና የመከራ ሰለባ ወገኖቻችን ሆይ አብሽሩ፣ ከጎናችሁ ነን። ረሃባችሁ ረሃባችን፣ ችግራችሁ ችግራችን፣ ሐዘናችሁ ሐዘናችን ነውና
አለንላችሁ ለማለት ሁሉም በየአቅጣጫው የክተት አዋጅ ጎስሞ ሁሉም በያለበትም በዚህ ታሪካዊ ፕሮግራም ላይ ለመገኘት እየተጠራራ በተጠንቀቅ ላይ ይገኛል። ለበለጠ መረጃ በስልክ ቁጥር 0532623751 ወይም በ0507546485 ላይ ደውለው ሃሎ ቢሉ ተጨማሪ መረጃዎችን ከፕሮግራሙ አዘጋጆች ያገኛሉ። ያስታውሱ፣ ጋን በጠጠር ይደገፋልና ጊዜያዊ የሆነውን የወገኖቻችንን ችግርና ሐዘን በተባበረ ክንዳችን ድባቅ መተን ሐዘናቸውን በደስታ ጸዳል እናድምቀው። ያስታውሱ፣ እንዳይረሱ። የፕሮግራሙ አዘጋጆች በጋራ የእስላም መነካት በጣም ያስቆጣቸው የአህባሽ ማሽከርከሩ በቅርብ የሳምንታዊው የከሰሞኑ ፕሮግራማችን ነው። በዚህ ሳምንታዊ የከሰሞኑ ፕሮግራማችን ሰሞኑን የተካሄዱ አንኳር ጉዳዮችን ለእናንተው ለአድማጮቻችን በውይይት መልክ የምናቀርብበት ክፍለ ጊዜያችን ነው። የከሰሞኑ ተወያይ ባልደረባዬ አጠገቤ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ለዛሬ የከሰሞኑ ፕሮግራማችን ይሆናል ብለን የያዝነው አንኳር ጉዳይ ምንም ጥያቄ በማያስፈልገው መልኩ በአገራችን በኢትዮጵያ የተጠራው የሥራ ማቆም አድማ አንዱና ዋነኛው ነው። ሌላው የኢትዮጵያ ሙስሊሞችም እንደዚሁም የኢትዮጵያ ሙስሊም ወኪሎችም የፖለቲካ እስረኞችም ለእነ አንዱዓለም አራጌ እንደዚሁም በኢትዮጵያ ሙስሊሞች ጉዳይ እንደዚሁ ፖለቲካሊ የሸሪዓ መንግስት ሊመሰርቱ ነው ብሎ በሽብርተኝነት የከሰሳቸው ንጹሃን ወኪሎቻችንና እነ ካሊድ እነ መሐመድ አባተ እነ ካሊድ ኢብራሂምና እነ መሐመድ አባተ ሌሎቹ ናቸው። እነ ካሊድ ኢብራሂምና እነ መሐመድ አባተ ስንል ኮሚቴዎቹ ብለን ደግሞ እነ አህመዲን እንገልጸናል። እነዚህ አህመድ ሙስጠፋና አህመዲን ጀበል ያው የኮሚቴው አባል ናቸው። ለነዚህም በፖለቲካ ታይቶ ጉዳያቸው ምህዳሩን ለማስፋት በሚል እንደሚፈቱ ተነግሮ ነበር። ያው ይቅርታ እንዲጠይቁ ወፍራም አንገት የሚያስደፋ ሰነድ እንደቀረበላቸውና ይህንን ሰነድ እንደማይፈርሙ አረጋግጠው በአራት ነጥብ መግለጻቸውንና ሰነዱን ትተው ፊታቸውን አዞረው ወደ እስር ቤት መመለሳቸውን ሰምተናል። እነዚህና ሌሎችንም ጊዜ ካለን በአላህ ፍቃድ ለማየት እንሞክራለን። ወደ ዋናው ጉዳይ ስንገባ በበርካታ ከተሞች በተለይ በኦሮሚያ ከተሞች የሥራ ማቆም አድማው ተጠናክሯል። የሥራ ማቆም አድማው ከቤት ያለ መውጣት አድማው ወደ አመጽ ተቀይሯል። በአብዛኛው ቦታ እንግዲህ ኢትዮጵያውያኖች በግልጽ እንደምናየው ከ3 ዓመት በላይ ሆኗል። ኢትዮጵያ ውስጥ ሰዎች ለመብታቸው በአንድነት በነቂስ በርካታ ከተሞች ላይ ሰልፍ ያደርጋሉ። በርካታ ኢትዮጵያውያኖች ይገደላሉ፣ ይጨፈጨፋሉ። በዚህ ሁኔታ ከ3 ዓመት በላይ ሆኗል። ኢትዮጵያ ዓለም ላይ ከሚገኙ ሀገሮች መካከል አንዷ ነች። ኢትዮጵያ በዓለም ላይ ካሉ ምድሮች መካከል ከሀገሮች መካከል የምትጠራ አንድ ሀገር ነች። በዓለም ላይ ከሚኖሩ ህዝቦች ጋር የሚኖሩ ህዝቦች በተለየ ሁኔታ እንዲህ አይነት በደልና እርግጫ ከዓለም ህዝብ በተለየ ሁኔታ የተወሰኑ ሀገሮች ላይ እንደሚታየው ከፍተኛ ግፍና በደል የሚፈጸምባት ሀገር ነች። ለምሳሌ በአሁኑ ሰዓት ደቡብ ሱዳን አካባቢ ከፍተኛ የሆነ ጭፍጨፋ አለ። ያንን ስንመለከት ደቡብ ሱዳን ላይ ያለው ጭፍጨፋ ከኢትዮጵያ ጋር አይገናኝም። ምክንያቱም ደቡብ ሱዳን የደቡብ ሱዳኑ አካል አለ፣ ፕሬዝዳንት ነኝ የሚለው። ከዛ በኋላ ደግሞ በጀነራሉ የሚመራ አለ፣ ያንን የሚደግፍ አለ፣ ፕሬዝዳንቱን የሚደግፍ አለ። እነዚህ እንግዲህ በሁለት ጎራ ተከፍለው የሚቆራቆዙ ናቸው። መሳሪያ ታጥቀው በስርዓት መሳሪያ ታጥቀው ወታደራዊ እርምጃ የሚወስዱ ናቸው።
ወደ ሶሪያ ስንሄድ የሶሪያ ህዝብ ሶሪያ ላይ ያለው መንግስት እንዲወገድ ይፈልጋል። በዚህም በርካታ ዓመታትን አሳልፏል። ሶሪያ ሙሉ ለሙሉ እስከምትጠፋ ድረስ አልአሳድ በሶሪያ ህዝብ ላይ ከፍተኛ ግፍና በደል እየፈጸመ ይገኛል። ከሌሎች ሀገሮች ጋር በመተባበር አልአሳድ ለማን ብሎ ነው ሶሪያዎችን የሚገድለው? ለማን ብሎ ነው ሶሪያዎችን የሚጨፈጭፈው? ለማን ብሎ ነው ሶሪያን የሚያጠፋው? ማንን ሊያስተዳድር ነው? ባለፈው ጊዜ የኦሮሞ ጉዳይ ተነስቶ የፌዴራል ፖሊስ ወንጀል መከላከል የሚባሉ የደህንነት አካላቶች በኦሮሚያ ቄሮዎች ላይ ክትትል እናደርጋለን የሚል ከንቱ ስብሰባ መሰብሰባቸውን ሰምተናል። የኦሮሚያ ፕሬዝዳንት የሆነው ለማ መገርሳ ደግሞ በተደጋጋሚ ቄሮ ይባላል። ቄሮ ማለት ወጣት ማለት ነው። ወጣቶችን የሚመለከት ነው። ወጣት መሆኑን ነው የሚገልጸው። ቄሮ ከ6 ሚሊዮን ካላነሰ የኦሮሚያ ወጣት ጋር ጦርነት ከፍቼ የትኛውን ህዝብ ነው ማስተዳደረው? ከ6 ሚሊዮን በላይ የሆነውን የኦሮሚያን ወጣት በጥፋተኝነት፣ በወንጀለኝነት፣ በጸረ ህዝብነት ፈርጄ የትኛውን ህዝብ ነው ማስተዳደረው ነው ያለው። በኦሮሚያ መጠን እንኳን ስናየው አንድ የክልል ፕሬዝዳንት በአጠቃላይ የኢትዮጵያን መንግስት ነኝ የሚለውን አካል ስንመለከተው ህወሓት በአጠቃላይ የኢትዮጵያን ህዝብ በጠላትነት ፈርጆ ኢትዮጵያን እንዴት ሊያስተዳድር እንዳሰበ ግራ እየገባን ነው። በአጠቃላይ መብቱን የጠየቀውን በሙሉ በጠላትነት ፈርጆ እቺ ኢትዮጵያን የምታባለው ሀገር ለማጥፋት ተነስቶ እንቅስቃሴ ማድረጉ በምን ሁኔታ እንደሚያዋጣው ግራ እየገባን ነው። የሶሪያውንም መንግስት እንመለከተው ሶሪያን ሙሉ ለሙሉ አጥፍቶ እንዴት ነው ሶሪያን ማስተዳደር የሚችለው? ስለዚህ አሁን እያየን ያለነው የሶሪያው ፕሬዝዳንት የሆነው አልአሳድ ሙሉ ለሙሉ የሶሪያ ደም እንደሌለው እየተረጋገጠ ነው። ሙሉ ለሙሉ የሶሪያ ደም የለውም። ስልጣኑን ከአባቱን የተቀበለው ሶሪያዎችን ሙሉ ለሙሉ አጥፍቶ ሶሪያዎች በየሀገሩ እየተንከራተቱ ለስደት ተዳርገው በየሀገሩ እንባቸው እየፈሰሰ ሀገሪቷ ፈራሳ ይህን ያክል ጫና የሚፈጥረው ይህን ያህል ወንጀል የሚሰራው የአልአሳድ ስርዓት ለማን ብሎ ነው? ማንን ለማስደሰት ነው? ማንን ለመጥቀም ነው ሲባል አልአሳድን ከጀርባ የሚያዘው አካል አለ። አልአሳድ አሁን የሚታዘዘውን ተግባራዊ ካላደረገ በዚህ ሁሉ የሶሪያ ህዝብ ደም ተጠያቂ ነው የሚሆነው። ያ እንዳይሆን አልአሳድ ሶሪያን ማፍረስ አለበት። በቀድሞ ገና የእንቅስቃሴ ሲጀመር የሶሪያዎችን ደም ከማፍሰስ መቆጠብ ነበረበት። በግንባሬ የሶሪያዎችን ደም አፍስሷል። አገሪቷን አፍርሷል። መሬቷን በደም አጨማልቋል። ሶሪያዎችን ለስደት ዳርጓል። ስለዚህ ከዚህ በኋላ የምዕራባውያኖችን የአይሁዶችን ተልእኮ ማሳካት ግድ ይለዋል። ያንን ካላደረገ ባፈሰሰው ደም ለፍርድ ይቀርባል። ከነ ቤተሰቡ ለፍርድ ላለመቅረብ በሰራ ወንጀል ላለመጠየቅ ደግሞ ምን ያደርጋል? በጀመረው ወንጀል ይቀጥላል ማለት ነው። በዚህ አጋጣሚ የሶሪያን መፍረስ የሚፈልጉ ምዕራባውያኖችን ሶሪያን ምድረ በዳ ያደርግለታል። ከዛ በኋላ እንግዲህ ያው ወደ ፍልስጤም ላይ እንደተደረገው አንዱ አሸናፊ ሀገር ሶሪያን ይወራትና ምናልባት እስራኤሎችን እንደቀድሞ በጥገኝነት ያስቀምጣል። ተበታትነው የነበሩ የሶሪያ ዜጎች ወደ ሶሪያ ሲመጡ ደግሞ ሀገራቸው አይደለም ተብሎ ጥይት ይዘንብባቸዋል። እንደዛ ይደረጋል ተብሎ ያሰጋል። ሁኔታው ስንመለከተው አንድ ስርዓት ሀገሪቷ እስከምትፈርስ ድረስ የሚሄድ ከሆነ ስርዓት አይደለም፣ በአፋጣኝ መወገድ ነው ያለበት። ካለዛ ሌላ ተልእኮ አለው። የኢትዮጵያ መንግስት በየአቅጣጫው ያለው ትግል ያለው የመብት ጥያቄ ሲያደናብረው ከኦጋዴን ግንባር ጋር ለመወያየት ለመደራደር መቀመጡን ሰምተናል። በተለያየ ጊዜ ሲጨንቀው ከሆነ ጋር ይደራደራል፣ ሲጨንቀው ሽብርተኛ ናቸው ካላቸው አካላቶች ጋር ይደራደር ይሞክራል። የኦጋዴን ግንባር የሚባለው ማን ነው? ምንድን ነው? ለኢትዮጵያውያኖች ግራ የሚገባ ነው። ምን የሰራ ነው? ምን ያደረገ ነው? የትኛው ተሳትፎ ነው? ኦጋዴንን ለማድረስ አለማውጣት የትኛውን ትግል ነው ያደረገው? ምንድን ነው አጀንዳው? ምናልባት አዲስ ኦጋዴን ግንባር ብሎ ፈጥሮ መሳሪያ አስታጥቆ ገነጠላለሁ እንዲሉ ካላደረጋቸው በስተቀር በሽምቅ ውጊያ ይህን ያክል ሚና ያለው ኢትዮጵያ ውስጥ የለም። በየትኛውም አቅጣጫ ግን
ሲታሰብ የወያኔ ስርዓት የሚያስበው ምን እንደሆነ እንድንገነዘብ ነው። ኢትዮጵያውያኖች የወያኔ ስርዓት ትክክለኛ ስርዓት ነው ወይስ ወንበዴ ነው በግልጽ እንድናየው ነው። ምክንያቱም አማራጭ ሲያጥቃጣ ኢትዮጵያን ማተራመሱን ነው የሚቀጥለው። ስልጣን ላይ ካልወጣ ስልጣኑ መቆጣጠር ካልቻለ የወያኔ ስርዓት ኢትዮጵያን ነው የሚያተራምሰው። ወደ አላሳት ፊታችንን ስናዞር ከአላሳት በላይ የኢትዮጵያን ሕዝብ ደም አፍስሷል። በስውር በድብቅ በርካታ ጀግኖቿን ኢትዮጵያን አሳጥቷታል። በርካታ ምሁራኖቿን ነስቷታል። በርካታ ኢኮኖሚዋን መዝብሯታል። በርካታ ደባዎችን ፈጽሟል። ታሪክ ከማይለው በዓለም ታሪክ ወይም ደግሞ በኢትዮጵያ ታሪክ ላይ ታይቶ የማይታወቅ ግዙፍ ወንጀሎችን ፈጽሟል። የስርዓት የግዴታ ለፍርድ መቅረቡ የማይቀር ነው። የስርዓት ከነ ግብረ አበሮቹ መጠየቁ የማይቀር ነው። ስለዚህ ስርዓቶች የሰሩት ወንጀል ጥያቄ ውስጥ እንደሚያስገባቸው ስለሚያውቁ ነው ላለመጠየቅ ያች ሀገር መፍረስ አለባት። ላለመወንጀል ያች ሀገር መፍረስ አለባት። እስኪ ሁላችንም እናስበው። ኢትዮጵያ በሌላ ስርዓት እየተመራች እነ ደብረጽዮን የሰሩት ወንጀል በሀገር ውስጥ ሬዲዮና ቴሌቪዥን ሲነገር እስኪ ሁላችንም እናስበው። ሲደነፉበት የነበረው ቴሌቪዥንና ሬዲዮ የህዝብ ሆኖ ተቀጥረው ሲያገለግሉና የኢትዮጵያን ህዝብ ደም መፍሰስ የኢትዮጵያ ህዝብ እንባ መፍሰስ ያልገረማቸውና የኢትዮጵያ ህዝብ ግንባሩን በስናይፐር እየተመታ ስለ ልማትና ስለ እድገት የሚያወሩ ሐሰተኛና ጸረ ህዝብ የሆኑ ባንዳ ጋዜጠኞች ተወግደው ስለ ኢትዮጵያ ህዝብ የሚቆረቆር ጋዜጠኛ በቦታው ላይ ተተክቶ ያለውን ሁኔታ ሲያስረዳና የነበረውን ወንጀል ሲገላለጸው እስኪ እናስበው ምን አይነት ስሜት እንደሚሰማቸው። ይህንን ሲያስቡት ያማቸዋል። ስለዚህ ምንድነው መሆን ያለበት? ኢትዮጵያ መጥፋት አለባት ነው። ኢትዮጵያ እንዳትጠፋስ መታደግ ያለበት ማን ነው? ወንጀለኞች፣ ነፍሰ ገዳዮች፣ ጸረ ህዝቦች፣ የኤርትራው የሻዕቢያው ወንበዴ ቡድን ባንዳዎች፣ ሀገር አስገንጣዮች ኢትዮጵያን እኛ ከሌለን መፍረስ አለባት ብለው እነዚህ ትናንሾች ሲነሱ እነዚህ ትናንሾች ኢትዮጵያን እንዳያፈርሷትና በወንጀላቸው ተጠያቂ እንዲሆኑ ለትም እንዳያመልጡ ስልጣናቸው እንዲያስረክቡ በአንድነት ተነስቶ ሊያደርግ የሚችል አቅም ያለው ማን ነው? የኢትዮጵያ ህዝብ ነው። በዚህ ላይ ወደ ኋላ ቀርቷል። የኢትዮጵያ ህዝብ በአብዛኛው የምሁራኖቹን ጉዳይ ስንመለከት ከተማረው ያስተማረው ህዝብ የተሻለው ነው ተገኝቷል። ምሁር መሆን ኢትዮጵያ ውስጥ ነፍስን በእጅጉ መውደድ፣ ታዋቂ ሰው መሆን ለነፍስ መንገብገብ፣ ለስልጣን መንገብገብ፣ በምቾት ለመኖር መስገብገብ ሆኗል። ለኢትዮጵያ ነጻነት እየታገለ ያለው ምሁራን ተብሎ ወይም ደግሞ እውቅና ተሰጥቶት ታዋቂ ሰው ያልተባለው ተራው ህዝብ ነው። ተራው ህዝብ ነው ለለውጥ እየተራኮተ ያለው። ተራው ህዝብ ነው ለለውጥ መስዋዕትነት እየከፈለ ያለው። ተራው ህዝብ ነው ህይወቱን እየገበረ ያለው ወጣት ማንም የማያውቀው። ምሁራኑ ፖለቲካ አዋቂ ነኝ የሚለው በፌስቡክ ከመጻፍና አንዳንድ መጽሔቶች ላይ ብዕሮቹን አሹሎ ጽፎ ተሰብስቦ ሁኔታውን ከማየትና አለው ከማለት በስተቀር ሲያደርግ ያየነው ነገር የለም። ስለዚህ ምሁራኖች ህይወታቸውን የማይገብሩባት፣ ምሁራኖች ለሀገራቸው ነጻነት የማይታገሉባት፣ ምሁራን አዋቂ የፖለቲካ ፓርቲዎች ከህዝብ ቀድመው የማይገኙባት፣ በወሬ ብቻ ስልጣን ሊያዝ የሚፈልግባት፣ ሀገር እየፈረሰች ምሁሮች ከሸማቀው ዳባ ጨጓራን ተጠቅልለው በቀዳዳ ጦልቀው የማይቦታ ሀገር ብትኖር ኢትዮጵያ ነች። ምሁራኖች በአጠቃላይ ከሀገር ወጥተው ከውጭ ሆነው ድምጻቸውን የሚያሰሙት ከሩቅ በጣም ከሩቅ የማያስፈራ ድምፅ፣ በጣም ከሩቅ የማያስደነግጥ ድምፅ፣ በጣም ከሩቅ ለውጥ የማያመጣ ድምፅ እያሰሙ ያሉባት ሀገር ብትኖር ኢትዮጵያ ነች። ይሄ የጋራ የሁላችንም የሆነ አስተሳሰብ ሊሆን ይገባል። ለዛች ሀገር መፍረስ ተጠያቂ እኛንም ብለን ካልን በትግሉ ላይ ግንባር ቀደም ተሳታፊ ሆነ መገኘት ይገባናል። ግን ይህን ስናደርግ አንታይም። በተለያየ የሀገሪቷ ክልል የተከታተለውን ይህን የለውጥ ማዕበል እኛ መቀላቀል ካልቻልን፣ በተለይ ምሁራን የሚባለው አካል በኢትዮጵያ ጉዳይ ላይ ያገባኛል የሚለው አካል ገብቶ ግንባር ቀደም ተሳታፊ ካልሆነ ያቺ ሀገር ወደፊት አቅጣጫዋ እጣ ፈንታዋ ምን ይሆናል ብለን ስንገምት ያው የማይቀር ነው ወደ መፈራረስና ወደ አልነበረችበት ቦታ የምትሻገር ኢትዮጵያን ነው የምናገኘው። ይህ መሪዎቹ አካላይ ያሉትና በአሁኑ ሰዓት ኢትዮጵያን ዘውራለን ብለው የሚሉት አካላት ፖለቲካሊ እውቀታቸው በጣም
የወረደና የዘቀጠ እንደውም ፖለቲካ ዕውቀቱ ያላቸውም ብለን የምንላቸው አካላት እንደሆኑ በግልጽ አሳይተውናል። ይህንን ዓለምን በግልጽ እየተገነዘበው ያለ ጉዳይ ነው። ይህ ጉዳይ አንተ የፖለቲካ ዕውቀት የመጠቀ ከሆነና ፖለቲካሊ ዕውቀትን ማዳበር የምትፈልግ ከሆነ 27 ዓመት ኢትዮጵያ ትልቅ ትምህርት ቤት በሆነቻቸው ነበር። ግን እነሱ የፖለቲካ ዕውቀታቸውን ማሻገር ሳይሆን ሀብቶቻቸውን ነበር ማበልጸግ የፈለጉት። ይህንንም ሲያደርጉ ተስተውለዋል። አሁን ከዚህ ከያዙት የሀብት ደረጃቸው እንዳይፈናቀሉና በኢትዮጵያ ላይ የፈለጉትን ነገር አድርገውና ተራምሰው ለመኖር ስለሆነ የሚፈልጉት ኢትዮጵያውያንን ንጹሐንን በተለይ በግፍ መግደላቸውን ይቀጥላሉ ነው። እንዴት ነው ከዳር ሆነን እጃችንን አጣምረን የምንጠብቃቸው? እንዴትስ ነው የምናያቸው ነው? ይህ የሀገሪቷ የለውጥ እንቅስቃሴ ማዕበሉ በመላው ሀገሪቱ መዳረስ ይገባዋል። ዜጋ ከዜጋ ሳይተፋፋ አንዳችም የንብረት ውድመት እንኳን ሳያስከትል ይህንን ትግል በጋራ ተቀላቅለን ኢትዮጵያን ካለችበት ውጣ ውረድ ማዳን እንችላለን። ይህ የጋራ ሀሳባችን ቢሆን ነበር፣ ግን አልሆነም። ለምን ይህ አልሆነም? ሁላችንም እስኪ እንነጋገርበት። አገሪቷ ከፈረሰች ነገ መግቢያችን የት ነው? ይህ ካነጋገርንና የሀገሪቷ መፍረስና መቆየት ለሁላችንም ህልውና ነው ብለን ካሰብን ሀገሪቷን የምናድንበትን መንገድ መቀየስ እንችላለን ማለት ነው። ምሁራኖች በዚህ ላይ የነቃ ተሳትፎ ባደረጉ ነበር። የተለያዩ የሀገር ዲፕሎማቶች በአሁኑ ሰዓት በኢትዮጵያ ላይ ያለውን ነገር እንዲመሰክሩና በይበልጥ ለዓለም እንዲያስገነዝቡ ማድረግ የምንችለው እኛ በተለይ አውቀናል ብለን የምንለው በሀገሪቷ ክልል ያወቁ ምሁራን በአጠቃላይ በሀገሪቷ ጉዳይ ላይ ያገባኛል የሚሉ ኢትዮጵያውያን ትኩረት ሲሰጡትና ሲያራግቡት ነው። ይህንን ካደረጉ ኢትዮጵያንም እንታደጋለን፣ ለውጧም በአጭር ጊዜ ውስጥ ሊመጣ ይችላል ብለን እንገምታለን። ለምሳሌ በዓለም ላይ የሚገኙ የትግራይ ተወላጆችን ስንመለከት ሰውየው ትግራይ ነው፣ ስለ ትግራይ ይቆረቆራል። ትግራይና ወያኔ አንድ አይደለም፣ ከትግራይ ራስ ላይ ወረዱ ይላል። በጣም ከፍተኛ እንቅስቃሴ ሲያደርግ ይታያል። ሚስቱም እህትም ካለው እህቱም፣ እናትም ካለው እናቱም፣ አክስትም ካለው አክስቱም፣ የሚስቱ እህትም ካለች የሚስቱ እህትም ልክ እንደዛ ነው አቋማቸው። የሚገርመው ነገር ወንዶቹን አይደለም ሴቶቹ ሳይቀር የኛ ሴቶች ግን ያሉት በፖለቲካ ጉዳይ የቤት እመቤት ናቸው። አንገታቸውን ደፍተው የሚኖሩ ናቸው። ስለ ሀገር ስለማይደንቃቸው ናቸው። ልጆቻቸውን ስለሚያሳድጉበት ቦታ ማይገርማቸው ናቸው። ልጆቻቸው ስለሚበሉት ነገር ማይደንቃቸው ናቸው። ወይ ሴቶቻችን ሙሉ ለሙሉ ከፖለቲካ ወጥተው አንገታቸውን ደፍተው መኖራቸውን የተሰመጨ መቀለጃ ሆነው እያየናቸው ነው። መቀለጃ የሴቶች ጉዳይ ተቋቁሞ ባሏን እንድትከስ ስለ ሀገሯ እንድትቆረቆር አይደለም፣ ስለ ወገኗ እንድትቆረቆር አይደለም። ሴቶች ነጻነታቸው የተከበረላቸው በፖለቲካ ውስጥ ተሳትፎ እንዲያደርጉ አይደለም። ተሳትፏቸው ደካማ ነው፣ ተላላኪ ነው የሚሆኑት። የትኛዋ ሴት ነች በፖለቲካ ጉዳይ ተሳታፊ ሆነች? ወረዳ ላይ እስኪ እንመልከት፣ ኢትዮጵያ ውስጥ ቀበሌ ውስጥ እንመልከት፣ ክፍለ ከተማን፣ ዞንን፣ የሴቷ ስልጣን ምናምን ነው። ሴቶች እንዴት ነው በፖለቲካ? ትግሬዎች ከሆኑ አቋማቸው ጠንካራ ነው፣ ጥሩ ቦታ ነው የሚሰጣቸው። ሌሎቹ ማሽቃበጥ ነው። በቀይ ሽብር ጊዜ እንደዚህ ነበር እንዴ? ደረቷን የሰጠች ሴት እኮ አለች። በዱላ በድብደባ ብቻ መሳሪያ ሳያርፍባት አቋሟን ሳትቀይር በድብደባ ብቻ ሕይወቷን ያጣች እኮ ሴት አለች። በቀይ ሽብር የነበሩት ስልጣን ለሕዝብ መመለስ አለበት በሚለው ላይ የነበሩት ሴቶች ተሳትፎ የበለጠ ኢህአፓን አጠናክሮታል። ኢህአፓ መጠናከር እንደው ዋናው ሴቶች ከምንም በላይ በኢህአፓ ውስጥ ይሳተፉ ስለነበር ነው። እነዚህ ሴቶች በፖለቲካ ውስጥ ይሳተፋሉ ወይ? በጣም ወጣቶች በጣም መልካቸው መልካልኝ ብለው በከተማው ላይ መልካቸውን ለማሳየት ውበታቸውን ለማሳየት በአሁን እንደምናያቸው መንጎራደድ የሚገባቸው ሆነው ሳለ እነሱ ግን ለሀገር ለውጥ ለሀገር ነጻነት ይህንን ሕይወታቸውን ይህንን ያማረ ሰውነታቸውን ለጥይት የሚገብሩ የነበሩ ናቸው። ጠንካራ አቋም ያላቸው። ስለዚህ በኢህአፓ በቀይ ሽብር ወቅት ኢህአፓ አባል የነበሩ ወጣት ወንዶች የበለጠ ጠንካሮች ነበሩ። ወያኔ አካባቢ ስንመለከተው ወያኔ ጫካ ገብቶ የሚታገል ጠንካራ አይደለም። ሁላችንም የምናውቀው ነው። ወያኔ ታጋይ አይደለም። ኢሳያስ አፈወርቂ እንደምናውቀው እጅግ እልም ያለ ወሮ በላ ነው። ያለ ዕውቀት
ያለ ዕውቀት የአፍሪካንና የኢስት አፍሪካን የፖለቲካ ሁኔታ ሊተነተን የሚነሳ ደፋር ነው። ድፍረታቸውን የሚያመላክት ነው። ዕጣ ፈንታቸውን ሁሉ ሊወስን የሚሞክር ሰው ነው። ስናቀው ወበድ ነው። ሀገርን ያስገነጠለ 27 ዓመት ሞልቶታል። ኤርትራን ካስገነጠለ ለምንድን ነው የምታስገነጥለው? ለምንድን ነው ያንን ገበሬ ግንባሩን በደርግ ጥይት ስታስቆላው የነበረው? ደርግ እኮ በርካታ የኤርትራ ወጣቶችን አፈር ከደም ያስግጧቸዋል። ለመገንጠል በመነሳታቸው የውሻ ሞት ገሏቸዋል። በጀት ድራሻቸውን አጥቷቸዋል። ተገቢ ነው። እኛም አቅም ቢኖረን የምናረገው ሀገራችንን ለመገንጠል የተነሳውን አፈር ከደሜ ነው የምናስግጠው። ተገቢ ነው። ምክንያቱም እኛ ከኤርትራ ጋር ምንም አይነት ግንኙነት የለንም። ከቋንቋቸውም ከኤርትራውያኖችም ጠረግ ብለው ጣሊያን ቢገቡ ጠረግ ብለው ባህር ውስጥ ቢሰምጡ ቀይ ባህር ውስጥ አይበርደንም አይሞቀንም። ግን ያኛው የሀገራችን ህልውና ነው፣ ወደብ ነው እያለ የነበረው መንግስቱ ኃይለማርያም እኮ ኤርትራውያኖች ለምን ይሄዳሉ እኮ አይደለም፣ ወደባችን አይደለም ሲዋጋ የነበረው ስለ ወደብ ነው። ሰዎቹማ በትከለክላቸውም አይቆሙም፣ ቢኖሩም አይጠቅሙም፣ ቢሄዱም አይጎዱም። ስለዚህ አሁን የኢትዮጵያን ህዝብ እስኪ እንመልከት። ኤርትራውያኖች ሄዱና ተጎዳ እንዴ? ምንድን ነው የተጎዳ? ያውቀዋልን? ይሄ ትውልድ እንደውም ኤርትራውያኖችን አያውቃቸውም። ጭራሽ የማያውቃቸው ትውልድ ነው ያሉ፣ ምን አይነት እንደሆኑ ምን እንደነበር ሚናቸው። ነገር ግን መጎዳቱን የምትነግረው ጠንካራ ትልቅ ሀገር ነች ኢትዮጵያ። ለአፍሪካ ምሳሌ የነበረች ሀገር ነች። የባህር በር ያጣቸው በኤርትራ ምክንያት ነው። በጣም የሚያሳፍር ነው። በትናንሾቹ እንዴት ነው ኢሳያስ አፈወርቂ ይህንን ግዙፍ ህዝብ ከኢትዮጵያ ላይ ወደ መንጠቅ እንዴት ነው አቅም የሚኖረው? እስኪ ሁላችን እንመልከት። ይህንን አሳጡን ምዕራባውያኖች ናቸው። ምዕራባውያኖች ተዋርክተውናል። በቀኝ ግዛት ሳንደፈር የነበርነውን ሀገሮች ምዕራባውያኖች በእጃዙር ኢትዮጵያውያኖችን ተዋክተውናል፣ ገድለውናል። ነገር ግን ምሁራኖቻችን ሆዳሞች ናቸው። ምሁራኖቻችን በአጠቃላይ ምሁራኖቻችን ከ95% በላዩ የራሱን ምቾት የሚጠብቅ ሀገር የሚባል የማያውቅ አይኑን አፍጥጦ ጥርሱን አልጦ ለሆዱ ብቻ የሚራወጥ ለስልጣን ጥማቱ የማይረካ ነው። ጠንካራ ምሁር የለንም። ኢትዮጵያ ውስጥ የኢትዮጵያን ህዝብ አንጥቶ በታሪኩ ከኛ ጎን ቆሞ ለኢትዮጵያ ህዝብ ብሎ ግንባሩን የሰጠ ምሁር ጀግናችን የምንለው ሰው የለንም። እስኪ እንጥራ፣ ማንን እንጥራ? ስለዚህ ወደብ አልባ ያደረገን መለስ ዜናዊ ነው። መለስ ዜናዊ ተፈራርሞ ነው የሰጠን። ምክንያቱም ዓላማው ነው፣ አጀንዳው ነው። የሚያስደንቀው፣ የሚያሳዝነው፣ አንገት የሚያስደፋው፣ መሞታችንን የሚያረጋግጠው አሁንም ልንነቃ ያልቻልንበት ምክንያት ግን ወደባችንን አስወስደው እነሱ ራሳቸው እኛን መግዛታቸው ነው እየገደሉ ከኤርትራ የተላኩ ቡድኖች ኢሳያስ አፈወርቂ ያዋቀራቸው ቡድኖች፣ ኢሳያስ አፈወርቂ ያጠናከራቸው ቡድኖች፣ ኢሳያስ አፈወርቂ ይህንን አድርጎ ብሎ የላካቸው ቡድኖች ኢሳያስ አፈወርቂ ኤርትራን አስገንጥለው ወደባችንን አስወስደው ንብረታችንን ሁሉ ሰጥተው መልሰው እኛን በዘር ከፋፍለው እየቀጠቀጡ ሲገዙን 27 ዓመት መቆየታቸው ነው ኢትዮጵያውያኖችን ጥያቄ ውስጥ የሚያስገባን። ምክንያቱም ሴቶቻችን ወንዶቻችን ምን እየሆኑ ነው? አሁን በኦሮሚያ አካባቢ ስንመለከት ሴቶቹ በጥንካሬ ይታገላሉ ከህዝቡ ጋር። ሴቶች እንዲታገሉ የግድ በብሔር መነሳት አለብን እንዴ? አስፈልግ በኢትዮጵያዊነት ለምንድን ነው የማይነሱ ሴቶቹ? ሴቶቻችን ብሔር ብቻ ነው የሚያውቁት፣ ኢትዮጵያዊነትን አያውቁም እንዴ? ዘመድ አዝማዶቿ ዘሮቿ እያለቁ ምንድን ነው? ልንጠናከር አይገባም ወይ? የሴቶች ተሳትፎ እኮ በከፍተኛ ሁኔታ ለወንዶች እንቅስቃሴ ትልቅ አስተዋጽኦ አለው። በኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ውስጥ ስንመለከተው ሴቶች ያደረጉት ተሳትፎ ነው ወንዶቹ በከፍተኛ ሁኔታ ሲያራምድ የነበረው። ወያኔ በጫካ ውስጥ ያንን ሁሉ ችግር ችሎ በጎሬላ እየታቆሰ ሱዳን እየገባ ነገ ጠዋትም ደግሞ ፀሐይ ብቅ ስትል ብቅ ማለት የጀመሩ ሴቶች አብረው ስለነበሩ ነው። ሴቶች ታግለው ማታገል ይችላሉ። ሴቶች መኖራቸው የበለጠ ሁኔታውን ሙሉ ያደርገዋል። ሁላችንም እንደምናውቀው ነው። ስለዚህ የሴቶችን ተሳትፎ የሚያነሳሳ ነገር ተቃውሞ እንቅስቃሴ ላይ በአገር ውስጥም በውጭም አንመለከትም። ስለዚህ በጣም እጅግ ያሳዝነናል። ሴቶቻችንን በአጠቃላይ የወያኔ ስርዓት አሽከር አድርጎ አንገት አስደፍሮ ስለ ሀገርም ስለምንም የማይጨነቁ የፋሽን ሾው ሰዎች አድርጎ ተራ ሰዎች አድርጎብናል። ይህ በጣም እጅግ አደገኛ ነው። ራስን እስከ መርሳት፣ አካባቢን እስከ መዘንጋት፣ ሀገርን እስከ አለማወቅ ማድረስ ማለት እነዚህ ሰዎች የማይጠቅሙ የማይጎዱ ሆነዋል ማለት ነው። አካላቸውን ብቻ ተሸክመው የሚዞሩ እንደዚህ አይነት በርካታ ሴቶች እንዲፈጠሩብን አድርጓል። ወንዶቻችን እነዛን ሴቶች የሚከተሉ ሆነዋል። በመሀል ሀገር በአዲስ አበባ ከተማ የምንመለከተው ነገር አንገት ያስደፋል። ወንዱ ስለ ሀገር ምን እየተሰራ እንደሆነ በኦሮሚያ አካባቢ ክልል አካባቢ
ተቃውሞ እየተደረገ ነው፣ በአማራ ክልል ተቃውሞ እየተደረገ ነው ስትለው መሀል አዲስ አበባ አሁን እንኖርበት የሚል ወንድ ያለበት ሀገር ነው። ይህ ማለት በአጠቃላይ የሴቶንም የወንዱንም አመለካከት ገድሏል። ከነዚህ መካከል ብሎገሮች፣ ከነዚህ መካከል አክቲቪስቶች ሲወጡ ሴቶችም ወንዶችም በአጠቃላይ በከፍተኛ ሁኔታ ቅጣት ይወርድባቸዋል። ወዲያ ወደ እስር ቤት ይገባሉ። ሴትነታቸው ይገሰጻል። ማዕከላዊ ስቃይ ይደርስባቸዋል። ለምንድን ነው? አካባቢውን ከረሳ ያለውን ሁኔታ ከማይመለከት ሀገሩ የት እንደሆነ ከማያውቅ ህዝብ መካከል ሀገሩን አውቃ አራ ሀገሬን ያለ ሲገኝ ወዲያውኑ አጥፋው ይሆናል። የሌሎች አለመንቀሳቀስ ንቃት ያላቸውን ሰዎች ያስጨርሳል። የሌሎች አለመንቀሳቀስ፣ የሌሎች መተኛትና በቆመና መሞት አለን ያሉ ሰዎችን ወዲያውኑ ወያኔ እንዲያስወግዳቸው እድሉን ይከፍታል። ምክንያቱም ይሰጋል። በተኙ ሰዎች መካከል የተነሳውን በክፉ ዓይን እንዲያደርጋል። ስለዚህ በአዲስ አበባ ክልል አካባቢ ያሉ ጠንካራ ጋዜጠኞችን፣ ጠንካራ የፖለቲካ ሰዎችን እያስፈጀና እያሳሰረ ያለው የአዲስ አበባ ህዝብ ነው። ለምን? እነሱ ብቻቸውን እንዲጋፈጡ በማድረጉ ይህ ሊታረም ይገባል። የለውጡን እንቅስቃሴ የአዲስ አበባ ህዝብ ሊቀበል ይገባል። አገሪቷ ስትፈርስ የመጀመሪያ ተጠቂ የአዲስ አበባ ህዝብ ነው። ሰው ጥያቄውን እያቀረበ ነው። ህዝቡ እየተንቀሳቀሰ ነው። ወያኔ እየገደለ ነው። ስለዚህ የወያኔ ስርዓት ከስልጣን እስከሚወርድ ድረስ ቤተ መንግስት ያሉትንም ሌሎች ቦታዎች ያሉትም ኤርፖርቱን አገቶ የኢትዮጵያ ህዝብ እንዳይወጡ እያሰሰ እስከሚለቅማቸው ድረስ የተኩሱ አይቆምም። ባለስልጣናቶቹ በሙሉ ታስረው ተጠፍረው በቴሌቪዥን ቀርበው ተኩሱ አይቆምም። ያሰማሯቸው ወሮበሎች ይተኩሳሉ። ወያኔ ባለስልጣናቶችን ሰብስበው እስር ቤት ገብተው እያለ እንደነሚኒ ሰባቱ አይነት ያሉት ወይም ደግሞ በቲቪና በተለያየ አካባቢ የተሰገሰጉት የእነሱ አሸርጋጆች ወሬያቸውን ስለ ልማት ማውራታቸው አይቀርም። ስለዚህ እነሱ ስለተኮሱ ወያኔ ያለ ማለት አይደለም። ይህንን ህዝብ በዚህ አይነት ግፍ፣ በዚህ አይነት በደል 27 ዓመት እየገዛ እየረገጠ ኖሯል። ዛሬም በሐማሪሳ የተፈጠረውን ነገር አይተናል። ዩኒቨርሲቲዎች ላይ የሚፈጠረው አለማያ ዩኒቨርሲቲ ሴቶች በራቸውን ዘግተው በጭስ ታፍነው ይህን ያክል ምን ለመሆን ነው? ወያኔ እኮ ይህን ያክል የሚያደርገው እኮ ኢትዮጵያን መግዛት አለብኝ ነው። ካላሳድ እኮ ለይተን አናየው። እኔ ካልገዛኋችሁ መፍረት አለባት ነው። ለምን? ስለ ኢትዮጵያ ጨነቀማ ዶጋመድ ትሁን ተፍረስተው ደም ህዝቦች አሰደዱ። አቅም የለውም እንጂ ይህን ማድረግ አችልም እንጂ ሀሳቡ ይሄ ነው። እኛ ምን እየሰራን ነው? ማነው ሊታደጋት የሚችለው? ኢትዮጵያን ነው። ምሁራኖቻችን የውሸት ከፊት አትቀደሙ። እውነተኞች ከሆናቸው ግንባራቸው ስጡ። ለሀገራቸው ህይወታቸውን ሰው ምሁራኖች ተጋፈጡ። በውጭም በሀገር ውስጥም ያላቸውት እባካቸው ከወረቀት ያለፈች ነገር መስራት የማትችሉ ሽባ አትሆኑ። ጥሪ መልእክታችንም ጭምር ነው። kakam wan muraka kabina walen kabi bakarka rabi jaba abash kakam kakam wan muraka kabina walen kabi bakarka turinjile tu beola bisharatu agarenda genye bishana dambatu rabi jaba abash kakam kakam wan muraka kabina walen kabi bakarka rabi jaba abash kakam wan muraka kabina walen kabi bakarka wakani ko watahu kibe kanini በጣም በርካታ ናቸው ነው። እንግዲህ ተመልከት፣ በተለያዩ የአዲስ አበባ ክልል ያሉ ኤርትራውያን ቁጥራቸው ምን ያህል ነው? በዚህ ጉዳይ ላይ ለሀገሪቷ ህልውና አያሰጋም ወይ? ይህ በአይነ ቁራኛ እንድንከታተለው ያስገድደናል ብዬ ነው እቺ ነገር ማንሳት የፈለኩት። ስለዚህ አዲስ አበባ ላይ ንቅናቄው ሊጨምር ያልቻለው ካድሬና ነዋሪው የተመጣጠነ ሊሆን ችሏል ነው። አንተ እንዳልከው ሌሎች ነገሮችም እንዳሉ ሆነው የንግድ ማዕከልም መሆኗ ጭምር መደረግ ያለበት ካድሬው ኢትዮጵያዊ አይደለም ወይ? በአሁኑ ሰዓት ኢትዮጵያዊ አይደለም ወይ? ኢትዮጵያ ስትፈራረስ ነገር እሱ መግቢያው የት ነው? ዛሬ የሚጮህለትና የሚያጨበጭብለት በስልጣን ላይ ያለው እርከን መቼም ስርዓት ነውና በህዝብም በውዴታም በግዴታም
ተነስቶ ቢቀየር እነዚህ ካድሬዎች በህዝብ ላይ የተጫወቱትና በህዝብ ላይ ያደረሱት ደባ ነገ እነሱን እየተከታተለ አይበላቸውም ወይ? ስለዚህ አዲስ አበባ ላይ ያለው የህዝብ ንቅናቄ ካድሬ አቀፍም መሆን ይገባዋል፣ ነገ ተጠያቂ ላለመሆን የሚል አንድ የሆነች መስመር አቅጣጫ አለችኝ። እቺ ኢትዮጵያዊ ወጣት ስትመለከተው በጣም ጀግና ነው። በክልል ያለው በጣም ጀግና ነው። ጀግንነቱን እያሳየ ነው። ኢትዮጵያዊነት ያለው ክልል ነው ማለት ይቻላል። አዲስ አበባ ላይ ያለው ምንድነው? አብዛኛው ስትመለከተው ክብሩን አላወቀም። ክብሩን ማለት ራሱን አሳልፎ ሰጥቷል። ክብሩን ለሌሎች ሀገሮች አስረክቧል። ጀግንነቱን ለሌሎች ሀገር አስረክቧል። አዲስ አበባ ውስጥ ችግር የቸገረው ወጣት፣ ስራ ማግኘት ያልቻለ ወጣት ኢትዮጵያ ውስጥ ከምወለድ ከምፈጠር ኬንያ ውስጥ ዛፍ ሆኜ መፈጠር ይሻለኝ ነበር ይላል። ከኢትዮጵያዊነት ይልቅ የኬንያ ዛፍ መሆን የሚመኝ ትውልድ ያለበት ዘመን ነው። በተለያዩ ፊልሞች ላይ የሚያየውን መሆን የሚከጅል ነው። ሌሎች የደረሱበት መድረስ የሚቻለው በመጀመሪያ ሀገር ነጻ ስትሆን ነው። ሀገር የህዝብ ስትሆን ነው። ቤቱ ላይ ምንም አይነት ነጻነት የሌለው ሰው፣ ቤተሰቦቹ የማይስማሙ፣ ቤተሰቦቹ ስለ ቤታቸው የማይጨነቁ፣ ሁሉም ስለ ራሱ ወድና ስለ ራሱ ነፍስ የሚጨነቅ ሆነ ያ ቤት የተጣለበትን ቆሻሻ የሚያነሳለት የለም። እዛ ቤት ውስጥ አስቤዛ የሚሰራ የለም። እዛ ቤት ውስጥ አንድም ቀን ምግብ ሰጥቶ ነው ወንድሞቼ እህቶቼ ልጆቼ እንብላ የሚል የለም። ምክንያቱም የራሱን ነፍስ ነው። መግባባት የለም። አንደኛው ለአንደኛው አያስቡ። ጠንቀጡ ለወጣ ቤት ነው። ከዛ ቤት ቀጥሎ ያለው ቤተሰብ ደግሞ ይዋደዳል፣ ያምራል። የአንደኛውን ልብስ አንደኛው ይለብሳል። አብረው ይበላሉ፣ አብረው ይጠጣሉ፣ ይሳሳቃሉ፣ ቤታቸውን ያስውባሉ፣ ኑሯቸውን ያሻሽላሉ። ምግብ ሴቶቻቸው እህቶቻቸውን ሲሰሩ እናታቸው ስትሰራ ያያሉ። ለመዝገብ ሲጠራሩ በምግብ ሰዓት አብረው ሲገቡና በደስታ ሲኖሩ ሲያይ እዚህ ጋር ያለው በቀናት ይወጠራል። ነገር ግን እነዛ ላይ በመቀናት ወይም እነዛን መሆን አለብኝ ብሎ እነዛ ላይ ጥላቻ በማሳደር ይህንን የፈራረሰ ቤት ይህንን ወጠንቀጥ ወጣ ቤት ማስተካከል ይቻላል ነው። ስህተትን አርሞ ቤቴንን እኔ ላስተካክለው የምችለው ልክ እንደነሱ እንደኖር ማድረግ ያለብኝ እኔ ነኝ። እነዛ እኮ የኖሩት በመተባበራቸው ነው። እነዛ እኮ የኖሩት ስለ ቤታቸው በመተሳሰባቸው ነው። እነዛ የኖሩት በመተሳሰባቸው በቤታቸው ላይ መብት ኖሯቸው እንደ ቤተሰብ ተቆጥረው ነው። ስለዚህ አባታቸውም ለልጆቼ ብሎ ስለሚጨነቅ ነው። እዚህ አባታችን ለራሱ ነው የሚያሳድደው፣ የራሱን ወድ የሚያሳድድ። እናታችን ለእኛ አይገርማትም። እርስ በርሳችን አንዱ ለአንደኛ ሀገር ቤተሰብ አይባልም። የቤተሰብ ፍቅር የለም። ቤታችንም ሊፈርስ ነው። ቤታችን መኖሪያ ሳይሆን ጎኖ ነው። በቃ ቤት ተብሎ ሊጠራ አይገባም። ከዚህ ቤት መቼ በወጣው የሚያሰኝ ነው ብሎ ሊያስብ ይገባል። ለምንድን ነው እነሱ እንደዛ ይተሳሰባሉ? ከመጀመሪያ ከአባታቸው ጀምራል ማሰቡ። እንደዛ ነው። በሌሎች ሀገሮች ላይ ያለው ስልጣን ስንመለከት የሀገራቸው መንግስታቶች ለህዝቡ ተገዢዎች ናቸው። አንድን ሰው ገድለው ዝም ብሎ መቀመጥ አይቻልም። በየ5 ዓመቱ በግለሰብ ደረጃ ለምርጫ የሚወዳደሩ ናቸው። ነፃ ምርጫ እንዲደረግ ህዝቡ መስዋዕትነት ከፍሏል። ነጮቹም፣ ፈረንሳዮችም፣ እንግሊዞችም ሌሎችም ሀገሮች ለዚህ ነፃነት የበቁት ዝም ብለው አይደለም። በርካታ ሬቮሉሽኖች ተካሂደዋል። በርካታ የነፃነት ጥያቄዎች ተነስተዋል። በዚህ ምክንያት በርካታዎች ህይወታቸውን ሰውተዋል። በርካታ ጸሐፊያኖች ተጋድለዋል። ለነፃነት፣ ለዲሞክራሲ በርካታ ጋዜጠኞች፣ በርካታ የፖለቲካ ሰዎች፣ በርካታ ምሁራኖች ግንባራቸውን ሰጥተው አልፈዋል ለዛሬው ነፃነት። የኢትዮጵያ አብዛኛዎቹ ጋዜጠኞች አውደልድለው መብላት ነው የሚፈልጉት። አብዛኛው ምሁራኖች አውደልድለው ለነገሰ መሆን ነው የሚፈልጉት። በጠንካራ ታሪክ ሰጥቶ ለማለፍ የሚሄደው እጅግ በጣም ውሱን ነው። ይህ ኢትዮጵያችንን ምንም አይነት ሰው እንደሌላት ጭንቅላቱ አይምሮ ያመነበትን ነገር ሲሰራ በድንገት ነው የሚሞተው እንጂ ለመሞት ብሎ መሄድ እኮ የለም። ያመንክበትን መስራት ላይ ነው። ወይ ድል ታደርጋለህ ወይ ትሞታለህ። አለቀ። ሌሎች ሰዎች ግን መንገድህን ይመራሉ፣ መንገድህን ይይዛሉ። እዚህ ጋር ስንመለከተው ሀገራችን እየመሩ ያሉት ኢትዮጵያውያኖች አይደሉም። ስለ ኢትዮጵያ የሚጨነቁ አይደሉም። ስለ ኢትዮጵያ የሚቆረቆሩ አይደሉም። ኢትዮጵያኖችንና ኢትዮጵያን ንቀው እየረገጡ 27 ዓመት ደማችንን እያፈሰሱ ነው። በሚያስገርም ሁኔታ ለህዝቡ ክብር አይሰጡትም። ህዝቡ ከቆንጫ አይቆጥሩትም። በዘር ተደራጅተው ህዝቡን እየገደሉት ነው። የተለያዩ ትግራይ ተወላጆች በተለያየ ሀገር ስብሰባ እየተቀመጡ አንዳንዶቹ የማናቃቸው እንደዚህ የሚባል የትግራይ ድርጅት ብለው እየመጡ ትግራይን ከወያኔ ጋር አላቁ። ወያኔና ትግራይ አንድ ላይ ሆኖ አይችሉም ይሉናል። እኛንን እንደምናላቅቃቸው እነሱ ተቃቅፈው፣ እነሱ ሰበርስ ተጣብቀው፣ እነሱ እጅ ለእጅ ተያይዘው እኛን አላቋቸው አንድ አይደሉም ይሉናል። ከነሱ በላይ በጽ ስለሌለ እኛ ማሰብ ስለማንችል፣ እኛ አካባቢያችንን ስለማናይ፣ እኛ ጉዳታችንን ስለማናቅ፣ እኛ ቁስላችንን ስለማናይ፣ ቁስላችን የት እንደሆነ
የቁስላችን ምንጩ ምን እንደሆነ ስለማንገነዘብ እነሱ ሊነግሩንና ሊያምታቸውን ከጅሏቸዋል። የድፍረታቸው ድፍረት ምክንያቱም 27 ዓመት ተጫወቱ። 27 ዓመት አቅም የሌላቸው ሰዎች ኢትዮጵያንና ኢትዮጵያኖችን አፈር አስጋጡ። ስለዚህ እንዴት አይንቆንም? እንዴት የምንገነዘብ ይመስላቸዋል? ስለ ፖለቲካ ወላ ስለ አካዳሚ እውቀት ወላ ስለ ማኔጅመንት አንዳችም እውቀት የሌላቸው ከጫካ ተሰባስበው የመጡ ያውም በኢሳያስ አፈወርቂ እውቀት በኢሳያስ አፈወርቂ ብቃት የተመለመሉ ስራ አጥ የሆኑ አካላቶች በአጠቃላይ በአጋጣሚ በምዕራባውያኖች አማካኝነት የኢትዮጵያን ስልጣን ያዙ። እነዚህ ሰዎች ስልጣን ከያዙ በኋላ ወደ ትምህርት እንዴት ነው የሚሄዱት? እነዚህ ሰዎች ስልጣን ከያዙ በኋላ ወደ እውቀት እንዴት ነው የሚሄዱት? ያለ እውቀት ስልጣን እየተገኘ ያለ እውቀት የሚያቀል ህዝብ መምራት እየተቻለ ያለ እውቀት የኢትዮጵያን ህዝብ እንዳሻ ማድረግ እየተቻለ ወደ እውቀት እንዴት ነው የሚሄዱት? እየባሰባቸው ኢትዮጵያና ኢትዮጵያኖችን እየገደሉን ይገኛሉ። ለዚህ ተጠያቂው እነሱ ብቻ ሳይሆኑ በተለይ ኢትዮጵያኖች ምሁራኖቹ ህዝባችንን ልናንቀሳቀስ ይገባል። የፖለቲካ ፓርቲ የመጀመሪያ ንቅናቄያችሁ በየቦታው ላይ በተቃውሞ እንቅስቃሴ ደረታችሁን መስጠት ይገባችኋል። ካለዛ ውጡ ብለናል። እባካችሁ ውጡ ብለናል። እባካችሁ ማትሞቱለት፣ እባካችሁ ማትገደሉለት፣ ማትገረፉለት፣ ማትታሰሩለት ነፃነት ኢትዮጵያ ሊኖር አይገባም፣ አይችልምና ይህ ዋጋ የሚያስከፍል ቦታ ላይ አትንደንቀሩ። ለወጣቱ ደንቃራ አትሁኑ። የለውጥ ፍላጎቱን አታኮላሹ ብለናል። ምክንያቱም እየተደረገ ያለው ነገር ስለሚያሳዝን በሌሎች አካባቢዎች ስንመለከት ያለው ግድያ አሁንም አማራጭ ላይ ታደሮች የሶማሊያ ክልል አካባቢ ከወያኔ ጋር የሚተባበሩ አካላቶችን በባዕድነት ስሜት ገድሉ፣ አፈናቅሉ ታይተው የማይታወቁ ሁኔታ ከሀገራቸው ላይ የተፈናቀሉ የኦሮሞ ተወላጆችን አይተናል። እንግዲህ የመፈናቀሉ ነገር በዘር የመጋጨቱ ነገር ከኦሮሚያ ከአማራ ይፈልቃል ብሎ ሲጠበቅ ኦሮሞና አማራ ስለ ኢትዮጵያ ማሰባቸውን ሲያረጋግጡ ወያኔ ራሱ ከሶማሌ ክልል ሰዎችን ማፈናቀል ጀመረ በቀበረኛው አማካኝነት። እጅግ በጣም የሚያስገርም ነው። ግልጽ ጨዋታ ተጫውቷል ወያኔ። ግልጽ ነገር አድርጓል ወያኔ። በምን ይሆን የምንታገሰው? ምንም መታገስ አስፈልግ ፈርተነው ነው። ለምንድን ነው የምንፈራው? ለምንድን ነው የምንፈራው? ጨበጣ ነው። ወያኔ በጣም ድንጉት ነው። ብዙ ተገል ያላሳለፈ ነው። እባካችን እንታገለው። በከተማ በገጠር ሀገራችንም እኛም ከመጥፋታችን በፊት በአማራጭ አካባቢ ያለው ያ የተፈናቀለ ህዝብ ላይ እንደገና ጥይት ከማንዝነብ ሌላ ተጨማሪ ንቀት፣ ተጨማሪ እብደት፣ በአጠቃላይ ፋሽስትነት አለው። በምን ልንገልጸው እንችላለን? ስለዚህ አሁንም አልፈራቸውም። ይህ እርምጃው የፍርሃት እጅግ ወደር ያጣ እጅግ ልክ ያጣ ቀጥ ያጣ ፍርሃት ላይ መሆኑንና እንቅስቃሴው በሙሉ ማሰብ ከሚችለው በላይ ፍርሃቶቹ እንደጋረጡት የሚያሳይ ነው። አማራጭ አካባቢ ያለውን ህዝብ ዘም ብለው ሌላ ቦታ ተነስተው ገድሉኛል እኮ ነው። ስለዚህ ላስፈራራ፣ ልግደል፣ በሞት ላይ ሞት ምንጊዜም ገዳይ ነው። ምንጊዜም ምንም ከተነካ መግደል ነው እንጂ ወደ ኋላ አይልም እንድባል ብሎ ወንጀሉን እያበራከተ ያለ ነው። ይህንን የምንመለከተው ከምን አንጻር ነው? አንድ ሰው መኪና እየነዳ እየሄደ ሰው ገጨ። ሰው በመግጨቱ ተጠያቂ ነው። ስህተትም ካለ ሰውየውም ከሆነ ከእኔም ከሆነ ስህተቱ አቁሞ በሚመለከተው አካል እጁን ሰጥቶ በቃ ሰው መኪና ውስጥ ገባብኝ በቃ በሚጠየቀው ይጠየቃል። ነገር ግን ፍርሃቱ በመግጨቱ ፍርሃቱ ቀጣጣል። ሰውየው ገጭቶታል፣ ሞቷል ብሎ ያስባል፣ ወይም ገፋ አድርጎት ሊሆን ይችላል። ህይወቱ አላለፈም፣ ሰውየውን የገደለ ይመስለዋል። ስለዚህ በጣም ይደነግጣል። የሚያውን አካባቢውን አያውቀውም። በዛ ሰዓት ሚስቱ ብትመጣ እናቱ ይመጡ አላውቅም ቢሉት አይሰማም። አይኑን አፍጥጦ ጠርሱን አፍጥጦ ፍሬን የያዘ መስሎት ነዳጁን ረግጦ የውር ድንበር በፍርሃት ብዙ ህዝብ እየጨረሰ ብዙ መኪና እየገጨ በወንጀል ላይ ወንጀል እየደረበ ነው የሚሄደው። ወያኔ ልክ እንደዛ ነው የሆነው። ስለዚህ ይህንን እንቅስቃሴውን ልንገድበውና ማንቆቱን ይዘን ልናቆመው የምንችለው እኛና እኛ ብቻ ነን። ጥሪ መልእክታችንም ጭምር ነው። ይህ ንቅናቄ የህዝብ እምቢተኝነት ስሜት እያየለ መጥቷልና አሳሳቢ ደረጃ ላይ ደርሷል። ይህንን አካል የሚያስተባብር ደግሞ አንድ ኃይል መፈጠር ያለበት ይመስለናል። ያ ኃይል ስለ ኢትዮጵያ የሚያስብ ለኢትዮጵያ መጻኢ ዕድል ብሩህ የሆነ ራዕይ ያነገበ ሊሆን ይገባዋል። የተቃዋሚ ፓርቲዎች በተለያየ ጊዜ የሚናገሩትን አንዳንድ ዲስኩሮች እናደምጣለን። ያ ዲስኩር ከዲስኩርነት አላለፈም። ወያኔ የሚሰማና ይህን ነገር በአንዱ ጆሮ ሰምቶ በአንዱ ያፈሰዋል። ይህ አይደለም። መዋቅሩ የጠነከረ ጠንካራ ቤዝ ያለው የትግል ስልትን የነደፈ አንድ ራዕይ ያለው ቡድን መመስረት ያለበት ይመስለናል። ይህን ነገር ማድረግ የሚቻሉ በተለያዩ የአማራጭ ኢንተርኔት ሚዲያዎችን ጭምር
ተሳትፎ ያለበትና የተለያየ የህዝብ ንቅናቄን የፈጠረ የአንድነት ምክክር መድረክ መዘጋጀት ያለበት ይመስለኛል። ወያኔ እችን ጊዜ ተጠቅሞ አንድ ነገር ሊያደርግ እንደሚያቀደመው ይህን ነገር መገመትና ማሰብ የሚሳነን አይደለንም። ወያኔ የመጨረሻ ዕጣ ፈንታው የሚሆነው ከህዝብ ጋር አስታርቁኝ፣ ልታረቅ፣ ችግርም ካለብኝ በአንድነት ከተለያዩ የፖለቲካ ፓርቲዎች ጋር ማንኛውም በሽብርተኝነትም የተፈረጀ ያልተፈረጀውም ጭምር በዛች ሀገር ላይ ያገባኛል የሚለው በአጠቃላይ ይሰብሰብና በጋራ ለዛች ሀገር እንመካከር የሚል እጅ ማንሳት ውይይት ሊያደርግ እንደሚያስብ መገንዘብ መቻል አለብን። ያ አይደለም፣ ያ መፍትሄ ሊሆን አይችልም። ያን ነገር ሊቀርፍ የሚችልና ያን ነገር ሊያስቀር የሚችል ንቅናቄ መፍጠር የሚገባው ምሁሩ በአጠቃላይ ነው። የወጣቱ ንቅናቄ በተወሰኑ ክልሎች ላይ ብቻ ሊሆን አይገባውም ነው። ይህ ሀገራዊ ስሜት ከሆነና ሀገራዊ የአንድነት ስሜትን የሚፈጥር ከሆነ ሁሉ አቀፍ የሆነ ወጣቱን ያቀፈ በመላው አገሪቷ ያለውን ወጣት ያቀፈ የህዝብ ንቅናቄ መፈጠር መቻል አለበት። የሚሞቱት ወገኖቻችን ናቸው፣ የሚፈነቀሉት ወገኖቻችን ናቸው። በዛች ሀገር ላይ እኛ ታሪክ ሰርተን ማለፍ አለብን ብለን ካልን በመላ ሀገሪቱ ያለ ኢትዮጵያዊ በአጠቃላይ ይህንን ትግል ሊቀላቀለው ይገባል። አዎ ኢትዮጵያውያኖች ወያኔ እጁንም ሰጠ እግሩንም ሰጠ አልሰጠ፣ በመጀመሪያ የምንፈልገው ልንፈልግ የሚገባው ኢትዮጵያ የማን ነች የሚለውን ነገር ማረጋገጥ ነው። አሁን ጥያቄ እየተነሳ ያለው እንቅስቃሴው ያለው ሁላችንም ለአይምሮ ውስጥ ሊገባ የሚገባው ምሁሩም ላይ ተራው ህዝቡም ላይ ሴቱም ላይ ወንዱም ላይ አዛውንቱም ወጣቱም ላይ ሊቀረጽ የሚገባው ኢትዮጵያ የማን ሀገር ነች? በኢትዮጵያ ውስጥ መብት ያለው ማን ነው? ኢትዮጵያ የኔ ነች የሚለው ማን ነው? ይሄ ነው ጥያቄው። ስለዚህ ኢትዮጵያ የኢትዮጵያውያኖች ነች፣ አንዳችም ጠረጠር አይገባውም። መሆን ያለባት ለኢትዮጵያውያኖች ኢትዮጵያ ለኢትዮጵያውያኖች ሳትሆን 27 ዓመት አልፏታል። ኢትዮጵያ ለኢትዮጵያውያኖች አልሆነችም። ከዛ ቀደምም ኢትዮጵያ ለኢትዮጵያውያኖች አልነበረችም። በደርግ ሰዓት በአብዛኛው ኢትዮጵያ ለኢትዮጵያውያኖች አልነበረችም የምንለው በደርግ ሰዓት በኢትዮጵያዊነታችን መቃወም ካልቻል፣ በኢትዮጵያዊነታችን ስለ ሀገራችን ዕጣ ፈንታ መወሰን ካልቻል ኢትዮጵያ የኛ አይደለችም፣ የደርግ ባለስልጣናቶች ብቻ ነች ማለት ነው። ስለዚህ በወያኔ ስርዓት ስንመለከት ኢትዮጵያ ትግሬዎች ሆናለች ብቻ ተነጥላ። ኢትዮጵያ የኢትዮጵያውያኖች መሆን አለባት። የመጀመሪያው ጥያቄው የፖለቲካ ምህዳር የለ፣ የፖለቲካ ምህዳር ማስፋት ማጥበብ የለ፣ የፖለቲካ ፓርቲዎች ችግር የለ፣ የፖለቲካ ፓርቲም ውይይት የለ። በመጀመሪያ ስለማንኛው ነገር ከማውራታችን በፊት ኢትዮጵያ ወደ ኢትዮጵያውያኖች መመለስ አለባት። ኢትዮጵያ ለኢትዮጵያውያኖች ከተመለሰች በኋላ ነው ማንኛውንም ነገር ኢትዮጵያውያኖች የፖለቲካ ፓርቲም ሊመሰረቱ የሚገባው፣ ኢትዮጵያውያኖች ያዋጣናል የሚሉትን ሊመሰረቱ የሚገባው፣ ኢትዮጵያውያኖች ናቸው ሲቪል ማህበረሰቦችን ሊያጠናክሩ የሚገባው ኢትዮጵያውያኖች ናቸው። በኢትዮጵያ ውስጥ መሆን ያለበትን ነገር ሊያደርጉ የሚገባው። ነገር ግን ኢትዮጵያ ከፋሽስት ወረራ መጀመሪያ ነፃ መሆን አለባት። ኢትዮጵያውያኖችን እየገደሉ ከማይጠየቁ ከማናቃቸው ባዕዳን አካላቶች ነፃ መሆን አለባት። ኢትዮጵያ ከባንዳ የሃይማኖት አባትን ባይ ወሮ በላ የፋሽስት ቅጥረኛ ሎሎች ነፃ መውጣት አለባት። ከዛ በኋላ ነው ማንኛውንም ነገር ማውራት የሚቻለው። ስለዚህ ከወያኔ ጋር ምንም አይነት ወሬ አያስፈልግም። ምክንያቱም ኢትዮጵያ አሁን በቀኝ ግዛት ትይዛለች። ኢትዮጵያ አሁን በቀኝ ግዛት በያዙ ሰዎችና በሎሌ ባንዳዎች መካከል ተወጥራለች። ኢትዮጵያውያኖች ኢትዮጵያችን ትመለጥልን እያሉ ነው። ይመረጋገጥ አለበት። ስለዚህ ማንኛውንም ጉዳይ ላይ ለማውራት ኢትዮጵያ ወደ ኢትዮጵያውያኖች መመለስና ለኢትዮጵያውያኖች መሰጠት አለባት። የመጀመሪያው ነው የሚገባው። ከዛ ውጪ ድርድር የለም። ይህ ጥሪ መልእክታችን ነው። 4 ነጥብ። ወደ ሌላው ጉዳያችን ባለችን ሰዓት ለመጠቀም ስናል የኮሚቴዎቻችንና እንዲሁም እንደ አንዱዓለም አራጌ የይቅርታ ውል ቀርቦላቸው ሰነድ ቀርቦላቸው አንፈርምም ማለታቸውን ሰምተናል። ሌሎቹ እስረኞች ወደ ተሐድሶ ተወስደዋል። እና አህመድን ጀበል ወይም ደግሞ እና አንዱዓለም አራጌ ይቅርታ የሚጠይቁት ምን አድርገው ነው? ይሄ ሁላችንም ጥያቄ ነው። በምን ምክንያት ነው የይቅርታ ሰነድ ለነሱ የቀረበው? ይህ እንግዲህ ጥያቄ ሊፈጥር የሚችል ነው። የይቅርታ ሰነድ ለነሱ የቀረበላቸው ሁለተኛ በዚህ እንቅስቃሴ ውስጥ አንሳተፍም በሉ ነው። የኢትዮጵያ ሙስሊሞች ጉዳይን በሚመለከት የገቡ ኡስታዞቻችንን ጉዳይ ስንመለከት ኮሚቴዎቻችንንና እነ ካሊድ ኢብራሂም እንዲሁም እነ መሐመድ አባተን ስንመለከት የኢትዮጵያ ሙስሊሞች መብታቸውን መጠየቃቸው ስህተት ነበር ብላችሁ ፈርሙ ነው።
ለመብታቸው ለመሞታቸው ኢትዮጵያውያኖች መንገላታታቸው ተገቢ ነበር። የአባሽ አስተሳሰብ በመስጊዶቻችን ላይ መጫኑ ተገቢ ነበር። በነሽመራው በዶክተር ሽመራው አማካኝነት መለስ ዜናዊ ከሊባኖስ ያመጣው የአባሽ አስተሳሰብ ለኢትዮጵያ ሙስሊሞች የሚበጀው ይህ ወያኔ የመረጣቸው አላቸው ሃይማኖት ነው ሲባል ይህንን አለመቀበል ስህተት ነው። የኢትዮጵያ ሕዝብም እኛም የኢትዮጵያ ሕዝብ መብታችን መከበር አለበት። አባሽ ከመስጊዶቻችን ሊወጣ ይገባል። እንዲሁም የአወላም በነጻ የኢትዮጵያ ሙስሊሞች ቦርድ ሊተዳደር ይገባል። መስጊዶቻችን ነጻ ሊሆኑ ይገባል የሚሉ ጠንካራ ጥያቄዎችን ህዝቡ መጠየቁ ስህተት ነው። እኛም ይህንን ጥያቄ ይዘን በውክልና ይህንን ጥያቄ ለማራመድ መሄዳችን ለመንግስት ማቅረባችንም ስህተት ነው በሉ ነው። አሁን ሁላችንም እስኪ እንመለከተው። አህመዲን ጀበል እኮ አንድ ግለሰብ ነው። አሁን ህዝቡን እንዲገነዘብልን የምንፈልገው አህመድ ሙስጠፋ አንድ ግለሰብ ነው። እነ ካሊድ መሐመድ አባተ ግለሰቦች ናቸው። ግለሰቦች እኮ የፈለገ ጥፋት ጠፍቶባቸው ማለት ነው ተበድለው እንኳን ይቅርታ ሊጠይቁ ይችላሉ። በቃ ይቅር ብያለሁ፣ በቃ አጥፍቼም ከሆነ ኦኬ ይቅርታ አድርግልኝ፣ እሺ ከኔ ይቅር፣ ችግራችን ይፈታ። በቃ እኔ ነኝ ጥፋተኛ አይደል? አንተ ራስህ አጥፍተህ ነው አይደል ጥፋተኛ አልከኝ? ኦኬ በቃ እኔ እሺ ለሽማግሌዎችን ለመነሳት ይቅርታ ብያለሁ እምትለው የግል ጉዳይ ሲሆን ነው። የግለሰብ ጉዳይ ሲሆን ይሄ ወከልና ነው። ወከልና ማለት ምን ማለት? መጀመሪያ ወከልናን የሚያክሰው ካለ ማያክሰው አለ ብለን አናምን። ወከልና ማለት አንድ ሰው ንብረቱን ለአንድ ሰው ወከልና ሊሰጥ ይችላል። ግን ለምን አይነት ሰው ነው የሚሰጠው? አንድ ባለ ንብረት በጣም ለሚያምነው፣ በጣም ለሚተማመንበት፣ አከዳኝም ብሎ እርግጠኛ ለሆነበት ሰው፣ የከዳተኝነት ባህሪ ለሌለው ሰው ነው ንብረቱን የመሸጥ የመለወጥ፣ ገንዘቡን ከባንክ የማውጣት የማስገባት፣ በቼክ ላይ የመፈረም፣ ፍርድ ቤት ውስጥ በአጠቃላይ መንግስታዊ መስሪያ ቤቶች ውስጥ ሆኖ የመፈረም፣ ለሌላ ሶስተኛ ወገን ወይም ሁለተኛ ወገን ውክልና የመስጠት ስልጣን ሙሉ ስልጣን የሚይዘው በጣም ለዛ ሰው ታማኝ የሆነ ሰው። ያ ሰው ቢከዳስ ውክልናውን ሰውየውን በአንድ ጊዜ ንብረቱን ሊያሳጣው ይችላል። ያንን ውክልናውን ይዞ ንብረቱ ሸጦበት በቃ ሸጭልሃለሁ ቢለው ምንድን ነው የሚያደርገው? ምክንያቱም ሽጥ፣ ለውጥ፣ የፈለግከውን አድርግ ብለህ በእኔ ስም ማንኛውንም ነገር አድርግ ብለህ የምትሰጠው በጣም በእጅጉ የምታምነው ባህሉን የምታውቀው እጅግ ጠንካራ ለዚህ ላመንከው ነገር ማንኛውንም ነገር መስዋዕትነት ቢከፍል የአንተን ንብረት ቢርበው ቢጠማው ስቃይ ቢይዘው ሞት ጣር ውስጥ ቢገባ ከአንተ ንብረት ላይ ቆንጠር አድርጎ የማይበላውን ነው ያለ አንተ ፈቃድ። ስለዚህ ወከልና ሲወሰድ ይህንን መገንዘብ፣ ይህንን ሳትገነዘብ ወከልና መውሰድ እብደት ነው። ይህንን ሳትገነዘብ ወከልና ውስጥ መግባት ማለት ጩልሌነት፣ ጩልፍትነት ነው። ምክንያቱም እኔ አይመጠነኝም፣ ልሳሳት እችላለሁ፣ አቅም ያደለ ይህንን ሁሉ ያንተን ላሳጣ እችላለሁ፣ ላሳጣህም እችላለሁ። ማሳጣት ብቻ ሳይሆን ማሳጣትም ሊመጣ ይችላልና ኧረ ይከብደኛል የውክልና ማለት ነው። ካለዛ ግን እንደ እስላም ያንን የታመንክበትን ነገር መጠበቅ ነው። ስለዚህ እነዚህ ወክሎቻችን ሰው አምኖ የሰጣቸውን ውክልና በተግባር እምነታቸውን እያሳዩ ነው። ኮርተንባቸዋል። ጀዛቸውን አላህ ሱብሓነሁ ወተዓላ በዱንያ በአኺራ በሰፊ ችሎታው ይክፈላቸው። የኢትዮጵያ ሙስሊሞችን አንገት ባለማስደፋታቸው፣ የኢትዮጵያ ሙስሊሞችን ውክልና ባለመካዳቸው፣ የኢትዮጵያ ሙስሊሞችን አምነው የሰጧቸውን የውክልና ሁኔታ የኢትዮጵያ ሙስሊሞች የወከሏቸው ወኪል ሊያደርጓቸው የሚችሉትን ሰዎች አውቀው የወከሉ ናቸው እንድንባል ስላደረጉንና መብታችን ከበር ማለታችን ስህተት ነው ብለው እኛን ስላላሳጡን ለመብታችን መታገላችን ተገቢ መሆኑን ስላረጋገጡልን ከዚህ ሁሉ መከራና ስቃይ ከሕክምና እጦትና ችግር በኋላ ከዚህ ሁሉ ስርና እንግልት በኋላ ከዚህ ሁሉ ስቃይ በኋላ ከዚህ ሁሉ በሰው እንኳን ካለመጎብኘት በኋላ ይህን ስላሳዩን ክብር ለነሱ ይሁን፣ ክብር ለነሱ ይሁን። በድጋሚ እነ አህመዲን ጀበል ይህንን አይነት ፊርማ ካልፈረሙ የኢትዮጵያ መንግስት እንዴት ብሎ እንደሚፈታቸው ግን አናውቅም። እጅግ በጣም አሳስቦናል። ምክንያቱም እነዚህ ሰዎች ከአቋማቸው አይዘነብሉም ማለት ነው። እነዚህ ሰዎች የኢትዮጵያ መንግስት ይህንን ሰነድ ያቀረበበት ምክንያት የሰዎቹን ባህሪ ስለሚያውቀው እንግዲህ ይህች ሰነድ የቀረበችበት ምክንያት የሰዎቹን ሁኔታ ስለሚያውቅ ነው። ወደ ፍርድ ቤት ቀርበው ነበር። ፍርድ ቤቱ አካባቢ የነበረውን ሁኔታ የታዘብን ሁላችንም ታዘበናል። ጀግኖቻችን አሁንም ጀግኖች ናቸው። በእውነት ያኮሩናል። ያው በፍርድ ቤቱ በኩል ያለው ነገር ነፃ ናቸው ብሎ እንደማያሰናብታቸው እናውቃለን። አሁንም ይሄ ይግባኝ ለታሪክ ይቀርብ ዘንድ ነው። እንደዚህ አይነት ቶባ ሰነድ አቅርበው የኢትዮጵያ ሙስሊሞች ተሳስተው ነበር ብላቸው ፈርሙ፣ የኢትዮጵያ ሙስሊሞችን ክዱ፣ የኢትዮጵያ ሙስሊሞችን ወከልና ብሉ የሚል ሰነድ ያቀረበ አካል በነጻ ያሰናብታቸዋል ብለን አንልም። ስለዚህ እነዚህ ሰዎች ባለመፈረማቸው ምክንያት
ከእስር ካልተፈቱ እንግዲህ ፊታችንን የምናዞረው ወዴት እንደሆነ ሁላችንም የምናውቀው ነው። ተከድተናል። የድምጻችን ይሰማ አካል ነበር፣ ከልቶናል። ኢትዮጵያ ሙስሊሞች ውክልና በእርግጥ አልሰጡትም። ነገር ግን ምን እንደሆነ ሁላችንም የምናውቀው ነው። ስለዚህ የኢትዮጵያ ሙስሊሞች መብታችን ይከበር ብለው በመነሳታቸው ይቅርታ ሊጠይቁ አይገባም ያሉት ተራ ሰዎች ብቻ መሆናቸውም ትንሽ አሳዝኖናል። ከሌሎች አካላቶችም የኢትዮጵያ ሙስሊም ወኪሎች እንደዚህ አይነት ፊርማ እንደማይፈርሙ ትንሽ ፍንጭ መታየት ነበር። ምክንያቱም መገለጽ ያለበት ወንድሞቻችን አሁን ህዝቡ ከጎናቸው እንዲቆሙ ይገባል። እንደዚህ አይነት ፊርማ ሊፈርሙ አይገባም። የምሰነድ ለነሱ መቅረቡ ስህተት ነው ማለት የሚገባቸው ሰዎች ነበሩ፣ አላሉም። በዚህም በእጅጉ አዝነናል። ከነገም አልረፈደምና ለህዝቡ የበለጠ ህዝቡ አስተሳሰቡ እንደከፈል ይህንን እንዳደርጉ መልካም ነው የሚል ጥሪ ማቅረብ እንወዳለን። ምክንያቱም የተለያየ ለእነንትና ለምን ሰነድ ቀረበ ለእነንትናም አልቀረበም የሚል ነገር ህዝቡ እንዳይወዛገብ ሁሉም የኮሚቴው አባል በዚህ ላይ አቋሙ ጽኑ መሆኑንና የህዝቡን ውክልና አሳልፎ እንደማይሰጥ አሁን ከተፈቱትም ወስታዶች የተረጋገጠ መረጃ ለህዝቡ ቢሰጥ የበለጠ ለህዝቡ መጠናከር ነውና ይህንንም እንዲያስቡበት ጥሪና መልእክታችንን ማስተላለፍ እንወዳለን። በርካታ ነገሮችን መጠቃቀስ ይቻላል። ለታሪክ ይቀር ዘንድ ታሪክ በርካታ ነገሮች ለታሪክ የሚቀርባሉ። ስናስታውሳቸው ስናውሳቸው የምንኖራቸው አንዳንዶቹ በመልካም ጎን ነው ነፍሰን አውጥተን የምንነጋገርባቸው ትምህርት ያገኘንባቸውን ትምህርት ያላገኘንባቸውና ደግሞ ስህተት ናቸው ብለን ያልናቸውንም እንቅስቃሴዎቻችንን እነዚህ እንቅስቃሴዎቻችን ስህተቶች ነበሩ ብለን የምናነሳቸው በርካታ ነገሮች ይኖራሉ ሲታወሱ የሚኖሩ አሁን የናመዲን ጀበል አይነት አካሄድ ግን ከታሪክ መቅረቱ ብቻ ሳይሆን ምን አይነት ኢትዮጵያዊ ስሜት ውስጣቸው እንዳለም ጭምር ነው የሚያሳዩት። አይደለም ለኢትዮጵያ ሙስሊም ህብረተሰብ በአጠቃላይ ለኢትዮጵያውያንም ነው ታሪካቸው ሲዘክር የሚኖሩ። ለምንድን ነው በርካታ ጊዜ የወያኔ ስርዓት የሚያደርገው እስረኞችን ያስረና ካሰረ በኋላ የፈለገውን ነገር አድርጎ የሐሰት ምስክሮችንም አዘጋጅቶ በሽብርተኛ የሚሆን በተለያየ መንገድ ወንጅሎ ካስገባ በኋላ ሲፈታ ያቺ አንገት የምታስደፋ ፊርማ አለች። ያቺ ፊርማ ከማኮላሸት የማይተናነስ ከባድ የስነ ልቦና ተጽዕኖ የምታሳድር ፊርማ ነች። ይህችን ፊርማ አለመፈረማቸው ለኢትዮጵያውያን ሙስሊሞችም ለኢትዮጵያውያን በአጠቃላይ ኩራት ነው። በእውነት እናከብራቸዋለን፣ ስናውሳቸውም እንኖራለን። ይህ አቋማቸው የእኛ በአጠቃላይ የኢትዮጵያውያን ሙስሊሞችም አቋም ነው። ከጎናቸው ነን። የፍርዱን ሂደት አናቅም። እውነትም እንዳልከው ይህ ስርዓት ነገ ምን ሊፈጽምና ምን ሊያደርግ እንደሚያቀድ አናቅም። ወፈሪ ነው፣ ወንበዴ ነው፣ ሽፍታ ነው፣ የሚሰራውን የማያውቅ ነው። ነገ ቃሉንም ሊያጥፍ ይችላልና አላፍርም ከእንግዲህ እነሱንም አልፈታም ሊልም ይችላል። ኢትዮጵያውያን በንቃት መጠበቅ አለብን። ሌላ ቀጣይ አቅጣጫዎቻችንና የትግል ስልታችንን መንደፍ መጠበቅ አለብን የሚል አመለካከት አለኝ። በዚህ በኩል ስናስበው የኡስታዞቻችን የወኪሎቻችንን ጥንካሬ ስናይ የድምጻችን ይሰማ እንግዲህ ምን እንደሚል አናውቅም። ድምጻችን ይሰማ መበተኑን እናውቃለን። በአንድ ግለሰብ እንደሚጻፍም ተናግረናል። መጀመሪያም ለዛ ቦታም እንደማይመጥኑ እናውቃለን። ነገር ግን በተቻለ መጠን ያን ትንሽ ስፖርት ክለብ እንኳን ለማቋቋም የተግባባው ቃል እስከ መጨረሻው ይሄዳል። ምክር የምንሰጣቸው ይህን ያህል የወረደ ተግባር አይጠበቅም። ምናልባት ወጣት የሆኑ ግለሰቦች ናቸው ይህንን እንደምናውቃቸው ያደረጉትና በመጀመሪያ ደረጃ እኛ ይህንን አንችልም ማለት ነበረባቸው። በውጭ ሀገር ሆነው የኢትዮጵያ ሙስሊሞችን ጉዳይ ማስኬድ ያልቻሉ ሀገር ውስጥ ቢሆኑ ደግሞ ምን እንደሚሆነው ሁላችንም የምናውቀው ነው። ወይም ደግሞ በናመዲን ጀበል ቦታ እስር ቤት ብናስገባቸው የድምጻችን ይሰማ አካላቶች ምን እንደሚፈጥሩ ማየቱ እንግዲህ መገመቱ በጣም ቀላል ነው። ምክንያቱም በሌላ ሀገር ሆኖ የራሱን ኑሮ ምንም ሳይኖረው የነበረ አካል የራሱን ኑሮ እስከ ማደራጀት ደርሶ ሌላም ሀገሮች ተቀምጦ እየነገደ እያስነገደ አንዳንዱም ድምጻችን ይሰማ ነው የሚመራው አካል የፈለገው ምንጩን በየአቅጣጫው እያሰፋ እንኳን የኢትዮጵያ ሙስሊሞች መብት መከበር አለበት የሚል ጽኑ አቋም የሌለው ቢታሰር ምንድን ነው የሚሆነው? ምን አይነት ትልቅ ፊርማ ነው የኢትዮጵያ ሙስሊሞች ተሳስተዋል ብሎ የሚፈርመው? ሁላችንም የምናውቀው ነውና ሌሎች ትምህርት ሊወስዱ ይገባል ነው። እጅግ በጣም የኢትዮጵያ ሙስሊሞችንና እነሱን ፈተና ውስጥ የሚከት እጅግ አስገዳጅ ሰነድ ሲመጣላቸው አዲስ ተአምር ነው። እንደ አዲስ ለመታሰር መወሰድ ነው። እንደ አዲስ ማዕከላዊ ለመግባት መወሰድ ነው። እንደ አዲስ ጠላትነትን ማፍራት ነው። አዲስ 22 ዓመቱን ለመታሰር ጽኑ መሆናቸውን ያሳዩበት ስለሆነ በእውነት እኛ እንኳን በአቋማችን ጦቤ መርገጡን የማንቀበለው ነው። ጦቤ መርገጥና መገለባበጥ ሳይሆን ለእነዚህ ሰዎች ክብር ያለንን ክብር
ለወያኔ ማሳየት አለብን። ለነዚህ ጀግኖቻችን ክብር ያለንን ክብርና ልቀት ለወያኔና ለግብረ አበሮቹ ማሳየት አለብን። በሰልፍ እንቀበላቸው የሚል ጥሪ ተደርጎ ነበር። ይህንን ጥሪ ከወጣበት አካባቢ አሁንም በድጋሜ ለወንድሞቻችን የቀረበው ሰነድ የኢትዮጵያ ሙስሊሞችም ሆነ እኛ የቀድሞ እኛም ታስረን ከፈታን ኮሚቴዎች የምንቃወመው ነው። ይህንን ሰነድ ባለመፈረማቸው እኛም የኢትዮጵያ ሙስሊሞችም ኮርተናል የሚል ጽሑፍ ሊያወጡ ይገባል። ለዚህማ ጀርባ መስጠት አይገባም፣ ጥሪያችን ነው። እባካቸው የቀረበላቸው ሰነድ ለእናንተ ያልቀረበ ከሆነ እኛም ይህ ሰነድ ሊቀርብልን አንፈርምም ነበር። ነገር ግን ደግሞ ባለመፈረማቸው እኛንም የኢትዮጵያ ሙስሊሞችንም አኮርተዋል። ንጹሐኖች ናቸው። ንጹሐኖች ሊፈቱ እንጂ ቅድመ ሁኔታ ሊደነቀርባቸው አይገባም የሚል ጽሑፍ ከዚህ በፊት እንደምታወጡት ታሳሪዎችን መቀበል አለብን እንደምትሉት ሁሉ ይህንንም ሀቅ እንድትጽፉና ህዝቡንም ልቦን እንድታደነድኑት የቀድሞ ኮሚቴዎችንም የተመጡ ኮሚቴዎችን በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። ይህንን የምናደርግበት ምክንያት ምንድን ነው? ለእነ አህመዲን ጀበል ይህንን አይነት ፊርማ የቀረበው ለቀድሞ የተፈቱትም ቀርቦላቸው ፈርመው ነው የወጡት እንደ የሚል በህዝቡ ዘንድ ብይታን እየፈጠረ ይገኛል። ይህ ደግሞ የወያኔ ህዝቡን የመከፋፈል ስራ ነው። እናንተ የሰነድ እንዳልቀረበላቸው ለህዝቡ ማሳወቅ አለባቸው። በእርግጥም ደግሞ አለመፈረማቸውን ብቻም ራሱ ማረጋገጥ አለመፈረማቸው ለኢትዮጵያ ሙስሊሞችም ሆነ ለኮሚቴው ክብር መሆኑን ብቻ መግለጻቸው እናንተም በዚህ ጉዳይ እንደማትስማሙና አንድ አቋም በዚህ ጉዳይ እንዳላችሁ የሚያረጋግጥ የህዝቡንም ብጅታ የሚገፍነውና በዚህ ላይ ተሳትፎ እንድታደርጉ በኢትዮጵያ ሙስሊሞች ስም መጠየቅ እንወዳለን ከታላቅ ክብር ጋር። ሌላው የናምዲን ጉዳይ እንግዲህ በአለመፈረማቸው ምክንያት ምን እንደሚደረግ አናውቅም። የኢትዮጵያ ሙስሊሞች ግን ኮርተንባቸዋል። ምንጊዜም በሁሉ ባደረጉት ተሳትፎ ኮሚቴዎች ሲያደርጉ በነበሩ ተሳትፎ እንኮራ እንደነበር አሁንም በመጨረሻው ሰዓት እነ አንዱዓለም አራጌ እነ እስክንድር ነጋ የይቅርታ ደብዳቤውን አንፈርምም ብለው ኡስታዞቻችን በመከራ ብዛት የይቅርታ ደብዳቤውን ቢፈርሙ የሚሰማንን ስሜት እስኪ ሁላችንም ውስጣችን ምን እንደነበር ምን ሊሆን እንደሚችል ውስጣችንን እናዳምጠው። እጅግ ከባድ ነበር። ግን እነ አንዱዓለም አራጌ እንኳን ቢፈርሙ እና አህመዲን ጀበል በእውነት የማይፈርሙ መሆናቸውን በእርግጠኝነት እናውቀዋለን። ኮርተንባቸዋል። ሁላቸውም ጀግኖቻችን ናቸው። አላህ ሱብሓነሁ ወተዓላ እኛን እንዳኮራቸውን በዱንያም በአኺራም ኮራ አድርጎ ጀነትን ይወፍቃቸው ዱዓችን ነው። የዛሬው የከሰሞኑ ፕሮግራማችን ያው ከሰዓት አንጻር በዚህ ላይ ተጠናቀቅ ብንግዶና ፕሮግራሙን ሰመራላችሁ የነበርኩት እኔ መንሱር አህመድና ባልደረባዬ ከሊል ኢብራሂም ነበር። ሳምንት በሌላ የከሰሞኑ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።